ስልጣን ጠብቆ ወንበሩን ፈልጎ ቁጭ ካለ አባይም አይገደብም ባህር በርም አይኖረንም ስለዚህ ስልጣኔን አመቻችቼ ለጎረቤት ሀገር ብሔራዊ ጥቅሜን አሳልፌ ባንዳን እግሩን መቅረጥ ይችላል ብሎ ቢወስን ኖሮ መንግስት ፋኖ መታገነግንም ሸኔ መታገነግንም ስሯ ይደርቅ ነበር ስሯ ዋሚጣጣው የኢትዮጵያ ብሔራዊ ጥቅም አስጠብቃለሁ ብሎ መንግስት ስለቆረጠ እነዚህ የብሔራዊ ጥቅሞቻቸው እንዳይነካባቸው የፈለጉ ባንዳዎቹ ለመላላክ ሱሪያቸውን ዝቅ አድርጎ ስለሚከራዩ ነው ያንን ባይሆን ኖሮ የኢትዮጵያ መንግስት በሰላም ለግብጽ የምትፈልገውን ፈርሞ ለኤርትራ ብሔራዊ ጥቅሟን ጠብቆ ማንንም ሳይቀናቀነው ውስጥ ያለችዋን ጭጭ ያረገ ከውጭ የመጣውን ጥይት የሚተኩሰውን ተከላክሎ ስልጣኑን ማቆየት ይችል ነበር ኢትዮጵያኖች ተረድተናል ባንዳዎች ግን አይረዱም ገለው መጥቶ እዚህ ያለቅሳሉ ገዳይ እነሱ አስለቃሽም እነሱ ናቸው ኦኬ መንግስት ሰራዊቱን ልቆ የገደለው ህዝብ የለውም እነሱ ናቸው የሚያግቱት እነሱ ናቸው የሚገሉት እነሱ ናቸው የሚዘርፉት ለቅሶውንም የሚነግሩን ራሳቸው ናቸው ገዳይ ቪዲዮ እየቀረጸ ሟች ራሱን ቪዲዮ አይቀርጽም ቴዲዬ ገዳዮቹ ገለው ቪዲዮ ቀርጸው አምጥተው ይሰጡናል ወጣችሁ አልቅሱ ይሉናል የገዳይ ክፉ አለ ግርማ ያሽጥላ ኦኬ ደቂቃ አልቋል አሁን እኔ እንዳንድ ሀገር ዜጋ እኛ ማወቅ የምፈልገው መንግስት ከኔ እኩል አቤቱታ እንዲያቀርብ አይደለም ወይ ቅሬታ እንዲያሰማ አይደለም ወይ ይሸነፍ ወይ አሸንፍ እኛ በመሃል ላይ እንደ ዜጋ ዜጎቻችን እየተጎዱ ነው እንደ ሀገር ማሰብ አልቻለም ወይ ህግና ስርዓት ኖሮ ሞኖፖሊ ቫዮለንስን አስከብሮ ይኖር ወይ ካልቻለ ይልቀቅላቸው ማል ላይ ነው የሚጠቁመው መንግስት ስልጣን ላይ ወጣው ለመጠቆም አይደለም አጋቾቹ ፋኖች ናቸው አጋቾቹ ሸኔዎች ናቸው እኔ አይደለሁም ለማለት አይደለም እሱን ማፈቅር ሲዝንም ስልጣን ላይ ብታወጣ እኮ እንደዛ አይደለም ለመጠቆም ከሆነ ፍቅር ሲዝንም ይጠቁማል ማናቸውንም እዚህ ውስጥ ያሉትን መርጠ ስልጣን ላይ ብታወጣቸው እኔ አይደለሁም እኔ አትንገሩኝ እነሱን አናግሯቸው ይላሉ ሰው የመንግስት ተቀዳሚ ተግባሩ ምንድነው ይሄን መች ነው የሚበቃው ነው ጥያቄያችን እሱንም እንድትመልሱ የማዳግም እርምጃ ለመውሰድ እንቅስቃሴ ጀምረናል ይባላል ይሄው እኔ እንኳን ሳወያያችሁ ይሄው ከ6 ከ7 ከ8 ኦልሞስት 8 ዓመት ተመሳሳይ ዜና ተመሳሳይ ወሬ እያወራን ነው የሀገር መከላከያ ሰራዊት የሚያወጣው ይሄን ተመሳሳይ ወሬ ነው እየሆነ ባለው ነገር የተለየ ነገር ይኸው ስነግራችሁ ሰምታችሁ ታውቃላችሁ ይሄው ነው ምርጫ ተደርጎም ይሄው መስከረም ላይ መንግስት ይመሰረታል አዲስ ነገር እየተጠበቀን ባለንበት ሰዓት ላይ አማራ ክልል ላይ የሚደረገውን ታጣቂዎች ላይ የሚደረገውን ለአንዴና ለመጨረሻ ጊዜ የማዳግም ዘመቻ ጀምረናል ከክልሉ መንግስት ጋር ከህዝቡ ጋር በመተባበር ይሄንኑ ዜና የዛሬ 3 ዓመት 2 ዓመት አንድ ደጋግሜ ተናግሬዋለሁ መቼ ነው ይሄ የማዳግም ነገር በማዳግም ሁኔታ የሚቀረው ይሄንን ማብራችሁ እንድትመልሱ ነው አንድ ሀገር አንድ መሪ ነው ሊኖራት የሚገባው ያ ማን ነው ነው የኛ ጥያቄ ተምኪን ራስ ደጀን ቅድስት ሴቭ ከዛ ተምኪን ዛሬ ነው ያየሁት ከሱ እንትን ካልኩኝ በኋላ ስብጥሩ እንደገና አስተካክለን ሁለተኛ ዞር ላይ እንሄዳለን እሺ ተምኪን 6 ደቂቃ አለ ወንድማችን ቴንክ ዩ ቴዲ እንዴና አለን ያው አንዳንድ ነገር ቅድም ወንድሜ የማርያም ያነሳቸው ነገሮች ነበሩና አንደኛ ፋኖን የሆነ ትክክለኛ ኢትዮጵያዊነት ደም ያላቸው ምናምን ብሎ ሲገልጽ ነበርና እዛሽ ጋር ትንሽ መስተካከል ያለባት ነገር አለች የኢትዮጵያዊነት ደም ሁሉም ኢትዮጵያዊ ነው እየተባለ ያለው ኢትዮጵያዊ ነው ይሄ ነው አንዱ የትርክት ችግር እኔ የበለጠ ኢትዮጵያዊ ነኝ ሌላው ከኔ ያነሰ ኢትዮጵያዊ ነው የሚል አይነት ያደረ ትርክት አለ ያም የራሱ የሆነ እንትን አለው ችግር አለው ማለት ነው በእኛ ሀገር አሁን ለሚታዩ ችግሮች እንደ አንድ እንትን መታየት ይችላል
ሌላው ስለ ህወሓትና ስለ ፋኖ ወንድሜ ቅድም ምናልባት ይመስለኛል ስለ በፊቱ ፋኖ የሚያወራ ይመስለኛል። ስለ አፋብን ስለ አፋብሃ የአማራ ፋኖ ብሔራዊ ኃይል ምናምን መረጃ ያለው አይመስለኝም። ህወሓትና በብልጽግና ማታ ማታ አብረው እስኪ ይጠጣሉ ምናምን የሚል ነገር ሲያነሳ ነበርና ምንድነው ወንድሜ የራሳቸው ወይ ደግሞ ያልሰማቸው ነገሮች አሉ። ስለ ጽምዶ መረጃ ያለው አይመስለኝም። ጽምዶ በማን እንደሚመራም መረጃ ያለው አይመስለኝም። ይሄን የሰማም አይመስለኝም። የቆየ አንድ ምስኪን ኢትዮጵያዊ ፊል ያረጎን ያወራ ይመስለኛል። ያለው የጸጥታ ችግር ይታወቃል። አንተ እንዳልከው ይሄ ችግር እስከ መቼ ነው የሚል ነገር አንስተሃል። ይሄ አንደኛ ኢትዮጵያ እንዳትረጋጋ ሁሌም ይሰራሉ ጠላቶቿ። ግብጽ ኢንስቲትዩሽን አቋቁማ ነው የምትሰራው ስለ ኢትዮጵያ። በውጭ ጉዳይ ሚኒስቴር ስር አንድ ኢንስቲትዩሽን አለ ስለ ኢትዮጵያ ብቻ የሚከታተል ማለት ነው። አባይ የኛ የህልውና ጉዳይ ነው ብሎ ስለሚያምኑ ያንን በዛ ጉዳይ ላይ ብቻ የሚሰራ በጀት ተበጅቶለት ሎቢስቶችን እየቀጠረ የሚሰራ አካል አለ። እንደኛ አይደለም ማለት ነው። እኛ የተረጋጋ ስርዓተ መንግስት እንኳን እንዳንመሰርት ብዙ ስራዎች ናቸው የሚሰሩት። ብዙ ስራዎችን ይሰራሉ እነዚህ አካላት ማለት ነው። ከዛ ጋር የተሰለፈ አካል ግብጾች በኃይለ ሥላሴ ጊዜም እንደዚሁ ሌሎችን የሶማሌዎችን ይቀሰቅሱበት ነበር። ደርግ ስልጣን እንደያዘ 2 ዓመት ሳይቆይ ነው የዚያድ ባሬ ጦርነት የተከሰተው። ከዛ በኋላ እነሱንም ዚያድ ባሬን አነሳስተው ሲገፉትም ሲረዱትም የነበሩት እነሱ ናቸው። ምክንያቱም መንግስቱ ኃይለማርያም እንደመጣ ስለ አባይ ሲያወራ ነበረ። ያንን ለማክሸፍ ቀድሞ ሲሰሩበት መንግስቱ ኃይለማርያም ሳይረጋጋ ነው የሄደው። ሻዕቢያን የመሰረቱት እነሱ ናቸው። መጀመሪያ ህግደፍ ማን ነው ጀበሃ ነበር የተመሰረተው። ጀበሃ ሲመሰረት ካይሮ ውስጥ ነው የተመሰረተው። እስላማዊ እንትንም ነበረው። በኋላ ሪፎርም ተደርጎ ሻዕቢያም ሲመሰረት ራሷ ግብጽ ነች ያ ሁሉ ነገር ስትሰራ የነበረው። የሶሻሊስት የካፒታሊስት አስተላለፉ እንዳለ ሆኖ እዛ ውስጥ የሲአይኤ ተሳትፎ እንዳለ ሆኖ ማለት ነው። ደርግ የኮሚኒስት እንደመሆኑ እና ያ ሁሉ ዛሬም ቀጥሏል፣ ነገም ይቀጥላል። ቴዲ ይህንን በግልጽ ማወቅ ያስፈልጋል። የዓለም አቀፍ የጂኦፖለቲክስ አሰላለፍ ይቀየራል ብለን የጥቅም ጉዳይ ስለሚሆን የሚል ነገር አይደለም። የሚቀየር ነገር ሳይሆን አንተ ነህ ራስን ቀይረህ ጠንክረህ ተመካክረህ ችግርህን ፈተህ እንደ ሀገር አንድ ሆነ መቆም ያለብህ። አንደኛ ናሽናል ኢንተረስታችን ምንድን ነው፣ እንደ ሀገር ብሔራዊ ጥቅማችን ምንድን ነው የሚለውን ማወቅ አለብን። ለእኔ ልጆች ለአንተም ልጆች እንደ ኢትዮጵያዊ ነገ ልናጠው አይገባም የሚባል ነገርን የሚያስፈልጉን ነገሮች ላይ መስማማት አለብን መጀመሪያ ማለት ነው። እነዛን ነገሮች ተግባብተን ኢቭን እኛ እኮ በኢትዮጵያዊነት ላይ ራሱ ጭቅጭቆች አሉብን። እነዛን ለመመካከርም ዝግጁ አይደለንም። ያ ሁሉ ጣጣ ያለብን ህዝቦች ሆነን ከውጭ ደግሞ እንደዛ የተደራጁ ቀን ከሌት ደግሞ በጀት መድበው በእኛ ላይ የሚሰሩ አካላት እስካሉ ድረስ ይሄ ነገር ይፈታል ብለን አንጠብቅ። መሆን ያለበት እኛ እንደ ኢትዮጵያውያን እነዚህን ሰዎች መለየት ምንድን ነው የሚፈልጉት? አሁን ግብጽ ትናንት ህወሓትን ስትረዳ ነበር፣ ሻዕቢያን ስትረዳ ነበር። የኤርትራ መገንጠል ውስጥ ያኔ የዩናይትድ ኔሽን ሄድ የነበረው የነሱ ሰው ነው። ስሙን ጠፋኝ። ግብፃዊ ነው በነገራችን ላይ የዩኤን እንትን የነበረው ማለት ሊቀመንበር የነበረው በዛ ሲረዱ ነበር። ዓለም አቀፍ ተቋማት ውስጥ በብዛት አሉ። ኢቭን የአረብ ሚዲያዎችን ተከታትላችሁ ከሆነ የምርጫ ሰሞን የነበረው የሚዲያ የዘመቻ በኢትዮጵያ ላይ ነበረው ብዙ ነገሮች እንትን አላቸው፣ ኔትወርክ አላቸው፣ ከኛ የተሻለ አደረጃጀት አላቸው። በአረቡ ዓለምም ተሰሚነት አላቸው። ያንን ተጠቅመው የእኛን ስም የኢትዮጵያን ስም ሲያጠለሹ ነው የነበረው። ኢቨን ትራምፕ ምንድን ነው ያለው ማለት አባይ ቆመዋል የሚል አይነት ነገር ነው። እና መሆን ያለበት ከግብጽ ጋር የሚሰለፍ አካል መቼም ለኢትዮጵያ እንትን ይበጃል ብለን ማሰብ የለብንም። ምክንያቱም ግብጽ መጀመሪያ ሻዕቢያና ማነው እንትናን ስትረዳ ነበር። ማነው ህወሓትን ኤርትራን አስገነጠለች። ህወሓትን ስልጣን እንዲይዝ አደረገች።
ከዛ በኋላ ህወሓት ላይ ራሱ ስሰራ ነበር ያኔ ስልጣን ላይ ባለ ሰዓት ማለት ነው። ሌላውን ተቃዋሚ እንትን እየረዳች ከመለስ ጋር የነበረው ኮንትሮቨርሲ ይታወቃል። ኢቭን ብዙ ነገሮች ነበሩ። ሙባረክ ላይ የደረሱ ነገር ታስታውሱት ነውና ይሄ ነገር ነበረ። ከዛ አሁንም መንግስት ተቀየረ መጣ አይደል? አሁንም ያንኑ ነው እያደረገች ያለችው። ነገ ሌላ ስልጣን ላይ ሌላ አካል ቢመጣም ተመሳሳይ ነው የሚሆነው። ዋናው ነገር እኛ ራሳችንን መቀየር፣ ስለ ሀገር ማስቀደም፣ ይሄን ነገር እንዴት እንፍታው ማለት ነው። ኃላፊነቱን ሁላችንም ወደ ራሳችን መውሰድ አለብን እላለሁኝ። ቴንክ ዩ። ኦኬ አሁን ዞሮ ሲመጣ ወይም የቀራችሁትም እንድትነካኩልን የምንፈልገው ነገር እሺ ምን እናድርግ? ኦኬ መንግስቱ ኃይለማርያም 17 ዓመት ስልጣን ላይ በነበረ ሰዓት አሁን ያልካቸው ኃይሎች ስልጣኑን ሲያናውጡበት ነበረ። 17 ዓመት ሙሉ ውጊያ ላይ ነው ያሳለፈው መንግስቱ ኃይለማርያም። ስለዚህ ብልጽግናም 17 በሉት 10 ዓመት ስልጣን ላይ ከቆየ በውጊያ ነው የሚያሳልፈው እያላችሁ ነው ወይስ ከመንግስቱ ኃይለማርያም ጥፋት የተማረ መንግስት ነው ያለን? ታሪክ ራሱን እየደገመ ነው። ምንም ጥያቄ የለውም። ታሪክ ራሱን የደገመው ታሪክ ራሱን ከደገመ መንግስቱም መጨረሻ ላይ ወደ ዚምባብዌ ሄዷል። ስለዚህ አብይም ይኮበልላል እያላችሁ ነው። ኦኬ እያንዳንዱ ኢንቫይሮንመንቱ በሙሉ ያንን ነው የሚመስለው። ገና የሶስተኛ ክፍለ ጦር ሰዎች ወደ ስልጣን ሲመጡ ጃንሆይን አስወግደው በማግስቱ እነ ቲፒኤልኤፍ ተመሰረቱ። ጀባ ኋላ ላይ ሻዕቢያ፣ ከዛ ኦነግ፣ ቲፒኤልኤፍ፣ ከዛ ውጊያ ነበር 17ቱን ዓመት ሙሉ። ደርጎች ምንድነው ያደረጉት? በተደጋጋሚ ለድርድር ጥያቄ ይቀርብላቸው ነበረ። አንደራደርም ከሀገር ገንጣይ ከገንጣይ አስገንጣይ ጋር ከወንበዴ ጋር ምናምን ሲሉ የተናቀ ነገር ይሄ የውሃ ጠብታ መርከብ ያንሳፋል እንዲሉ ወይ ድንጋይ ይሰብራል እንዲሉ ሲናቁ ተራ ናቸው ሲባሉ መሽቶ በነጋ ቁጥር ተስፋ የቆረጠውም ሌባውም ወንበዴውም ተስፋ ያለውም ተስፋውን ሲያጣ የተቀላቀላቸው እየበዙ መንግስቱ ኃይለማርያም ላይ የሆነው ነገር ሆነ። በፍጹም የገዢው ፓርቲ ደጋፊዎች ማድረግ የሌለባችሁ አንድ ነገር የትኛውም ዓለም ላይ ያላችሁ አንድ ሰው መረኝ ብሎ መሳሪያ ይዞ ጫካ ከገባ ለዛ አንድ ሰውዬ ከፍተኛ ትኩረት ማድረግ አለባችሁ። ችግሩ ግን በመንግስት በኩል ያሉ ደጋፊዎች ከፍተኛ የሆነ ንቀት ይታያል። ለመሰላችሁ ለአንድ ሰው ትኩረት መሰጠት ያለበት ይሄ አንድ ሰው በየወሩ እየበዛ ሊሄድ ይችላል። በወንጀል የሚፈለገው ሲቀላቀለው የከሰረውም ተስፋ የቆረጠውም እየበዙ ኑሮ የከበዳቸው እየበዙ ይሄዳሉ። ከዛ ደግሞ ለኢንተረስት ግሩፖች በር ይከፍታሉ። ከዛ በለስ ቀንቷቸውን ቋንቋቸው ስለተደበላለቀ እንጂ እነዚህ ወንብድብዳቸው የወጡ የሚመስላችሁ ታጣቂዎች ቋንቋቸውን ቅርጽ አስይዘው የብሔር ካባቸውን አውልቀው ኢትዮጵያዊ ጨዋታ መጫወት ከጀመሩ አስቸጋሪ ሊሆን ይችላል። ነገ ከነገ ወዲያ ምን አይነት ታክቲክ ይዞባችሁ ሊመጡ እንደሚችሉ አታውቁም። በመሀል ሀገር ይጎዳል። ስለዚህ ታሪክ ራሱን ደገመ ማለት ነው። አሁን ብልጽግናም ወደ ስልጣን ሲመጣ ፋኖ ተመሰረተ፣ ቲፒኤልኤፍ እንደምትሉት ሆነ፣ ኦነግ ገባ፣ ታጣቂ ቡድኖች አላንስ እየፈጠሩ ነው። ፊልድ ማርሻል ብርሃኑ ጁላም እንደተናገሩት ይሄ 1960ዎቹ ተቀጥላ ነው አሉ። ልክ ናቸው። ስለዚህ 1960ዎቹ ተቀጥላ ከሆነ ፍጻሜውም እንደዛ ነው የሚሆነው ማለት ነው፣ እንደ መንግስቱ ኃይለማርያም። እሺ ምንድን ነው በመንግስት በኩል ያላችሁ ሰዎች እያደረጋችሁ ያላችሁ ነገር ምንድን ነው? አሁን እናንተ አንዳንዶቻችሁ ለእኛ ነው አቤቱታ እየነገራችሁን ያላችሁት። እኛ ህዝብ ነን። መንግስት ተሸነፍ እንደሆነ ተሸነፍ፣ ታሸነፍ እንደሆነ አሸነፍ ነው እያለ ያለው ህዝቡ። ምላሻችሁ ምንድን ነው? የዚህ ነገር ማብቂያው ምንድን ነው? ሜቢ ህዝቡ ራሱ ሲመረው ራሱ ይተፋችኋል ምናምን የሚል የዋም ትንታኔ ካላችሁ እናየው ይሆናል። ግን በመሀል ሀገር እየተጎዳ ነው፣ ህዝብ እየተጎዳ ነው። ዜጎች ይታገታሉ፣ ይገደላሉ። መንግስት ታጣቂዎች ናቸው ይላል፣ ታጣቂዎች መንግስት ነው ይላል። በመሀል ግብፅ ይሄው ስተት ብላ ገብታለች፣ እያመሰች ነው። ይሄ ነገር እንዴት ነው ሲባል የመንግስት ሰዎች ይሄው ግብፅ ነው እንዲህ የምታረጋቸው ምናምን ይላሉ። መንግስት ስልጣን ላይ ተቀመጠው ግብፅ ነው እንዲህ የምታረጋቸው ምናምን እንዲለን አይደለም። ያ እንዳይሆን ምን እያደረገ ነው?
ይህንስ እንዴት ትመልሳላችሁ ለማለት ፈልጌ ነው። ራስ ደጀን ከዛ ቅድስት ከዛ ሴቭ ወደ እናንተ መጣለሁ። ራስ ደጀን 6 ደቂቃ አለው እንደሚ አመሰግናለሁ ቴዎድሮስ። ሁሌም እንደተለመደው ሐሳባችን እንኳን ባይጠመህ በጋራ እንድንወያይ በጽሞና ስለምጋብዘን ትልቅ ክብር አለኝ። መጀመሪያ ተምኪንና መስፍን ከተናገሩት አንዳንድ ነገሮች እሱ ላይ ኮሜንት አድርጌ ብሄድ ደስ ይለኛል። ወንድሜ ተምኪን ግብጽ የኢትዮጵያ ታሪካዊ ጠላት እንደሆነች የአማራ ፋኖ ሰራዊት በሚገባ ጠንቅቆ ያውቃል። ግን ለግብጽ ኢትዮጵያ ውስጥ የተመቻቸ ሁኔታ የፈጠረላት ማን ነው የሚለውን በሁለተኛው ዙር ስመጣ በሰፊው የምሄድበት ይሆናል። ከዛ በተረፈ ስለ ኢትዮጵያዊነትና የአማራ ፋኖን በተመለከተ የሰጠው ሐሳብ አለ። የአማራ ፋኖ ሰራዊት የሚዋደቀው የሚታገለው የአማራን ሕዝብ ጥያቄዎች ለማስመለስ አማራ በኢትዮጵያ የግዛት አንድነት የትም ቦታ ሰርቶ እንዲበላ እንጂ ለሆነ ግለሰብ ማህበረሰብ ወይም ለኢትዮጵያውያን የሚሰጠው ማንነት አይኖርም። ፋኖ ማንንም ሰው እንዲሆንልኝ የሚል አጀንዳ የለውም። ስለዚህ አንተ የትናንትና የዋላ ያደረ ምናምን የሚባል ይሄ የተለመደ ከዚህ በፊት አዳይ ነፍጠኛ የሚባል ትርክት የዛ አይነት ነገር ለማንጸባረቅ ነው የሚወረከርከው። ስለዚህ እሱ የኛ አጀንዳ አይደለም። ከዛ በመቀጠል ወንድሜ መስፍን አሁን ኢትዮጵያ ውስጥ ያለውን ችግር ለመፍታት አሁን ካለው መንግስት ከኦህዴድ መራሹ መንግስት የተሻለ ስርዓት የለም። አሁን ያለው መንግስት ህብረ ብሔራዊ ነው፣ እሱ የኢትዮጵያን ችግር የመፍታት አቅም አለው የሚል ሐሳብ ሲያንጸባርቅ አዳምጨዋለሁ። ለመስፍን ያለኝ ጥያቄ እኔ እናንተ የነበርንበት ተቋም የሀገር መከላከያ ሰራዊት አንድ ሰራዊት ለመዋጋት ሞራል የሚኖረው በሰራዊት ውስጥ የሚኖር ፍትህ፣ እንደ ሀገር ደግሞ የሀገሪቱ ፖለቲካ ያለበት ነባራዊ ሁኔታ ይመስለኛል። እስኪ ለመስፍን አንዳንድ ነገሮችን ልንገርህ። ኢትዮጵያ 11 እዞች አሏት በመከላከያ ደረጃ። 11 ካሉት እዞች ውስጥ ስንት የአማራ የእዝ አዛዥ አለ? አንተ ልጠይቅ። ኢትዮጵያ 11 እዞች አሏት። ከእዞች ውስጥ የምስራቅ እዝ አዛዥ ማመር ተሰማ ብቻ ነው አማራ። ሌሎችን በማስረጃ መሞገት ይችላሉ። ስለዚህ ለምሳሌ አንድ ሀገር ወይም አማራ በኢትዮጵያ በትክክል እኛ ባንቀበለውም ከኦሮሞ ቀጥሎ ሁለተኛው ትልቁ ማህበረሰብ የሚባል ነው። በኢትዮጵያ የፖለቲካ ስልጣን ውስጥ ተገቢውን ቦታ ከሌለው እንደ ሀገር ሀገርን ለመጠበቅ ሁሉም ሰው ተመሳሳይ ስሜትና ሞራል ይኖራል ብዬ አላምንም። በተለይ በሀገር መከላከያ ውስጥ ሰዎች በአቅማቸው በሁኔታቸው ካልተካተቱ በስተቀር የምንፈልገውን የመንግስት አቅም ይኖረናል ብዬ አላምንም። ለምሳሌ 11ኛ እዝ አዛዥ አድማሱ አለሙ ከምባታ ሀዲያ ተወላጅ፣ 10ኛ እዝ ግዘው ኡማ የኦህዴድ አባል፣ ደቡብ እዝ ሰለሞን ኢቴፋ የኦህዴድ አባል፣ ምዕራብ እዝ አማራ ባታ የትግራይ ተወላጅ፣ 6ኛው እዝ የአገው ብሔረሰብ ተወላጅ ነው። ከዛ የሰሜን ምዕራብ እዝ ብርሃኑ በቀለ፣ የሜካናይዝድ እዝ አዛዥ ከፋለው አመዴ የኦህዴድ አባል፣ የአየር ወለድ ይልማ መርዳሳ፣ የልዩ ኃይሎችና ኮማንዶ አዛዥ ሹማ ብደታ፣ ሌሎችንም መጥቀስ ይችላሉ። አስፈላጊ ስላልሆነ ከዚህ ላይ ላቆም። ዋናው የኔ ፖይንት እንደ አገሪቱ 11 እዝ አለ። ከ11ዱ እዝ ውስጥ ከአንድ አማራ ውጭ የእዝ አዛዥ አለ ካልክ አምጣና ሞግተኝ። ይሄ ባለበት ሁኔታ የሀገሪቱ መከላከያ የኢትዮጵያዊነት ስሜት ተሰምቶት ሁሉም ኢትዮጵያዊ ተወክያለሁ ብሎ እንዴት ሊታገል ይችላል? ሌላው ወደ ፖለቲካ ስልጣን ስንመጣ በራሱ ኢትዮጵያ ውስጥ በኦህዴድ ብልጽግና ውስጥ አማራ ጠቅላይ ሚኒስትር አይደለም፣ አማራ ውጭ ጉዳይ ሚኒስትር አይደለም፣ አማራ ፍትህ ሚኒስትር አይደለም፣ አማራ መከላከያ ሚኒስትር አይደለም፣ አማራ ገንዘብ ሚኒስትር አይደለም፣ አማራ የማዕድን ሚኒስትር አይደለም፣ አማራ የግብርና ሚኒስትር አይደለም። የትኛው ስልጣን ነው አማራ ያለው? ስለዚህ ይሄንን ስርዓት ነው ወይ የኢትዮጵያን ችግር ይፈታ ብለህ የምታስብ? ለምንድን ነው መሰለህ ይሄን የምልህ? እኔ በብአዴን ስልጣን ወይም በብአዴን ኦህዴድ ስልጣን ውስጥ ማንም ስልጣን ያዝ እኔ ከዚህ ግባ የሚባል ብዙ ትኩረት አልሰጠም። ግን እንደ ሀገር ልንድን የምንችለው የኢትዮጵያ ሕዝብ ሊወክል የሚችሉ በአቅማቸው የተሻሉ ሰዎች ቁጭ ብለው ኢትዮጵያንም በጋራ አዋይተው ሰዎች በአቅማቸውና በልካቸው የፖለቲካል ስልጣን ሲይዙና ተወክለናል ሲሉ ኢትዮጵያ ሀገራችን የምድን ይመስለኛል። ስለዚህ ይህንን ለመጠቆም ነው። ከዛ በተረፈ የቀጠናው ፖለቲካ የህዋት የፋኖና የብልጽግናን ወይም የኦህዴድን ስርዓት አሁን ላይ ያለውን የአካባቢ ሁኔታ እንዴት ታዩታላችሁ የሚል ቁልፍ የሆነ ጥያቄ ወንድሜ ቴዎድሮስ ጠይቆናል። በእኔ እምነት የአማራ ፋኖ ሰራዊት እየተዋደቀ ነው፣ በጀግንነት እየታገለ ነው። ወደ 9 ወይም ከዛ አዝ በላይ ተሰማርቶበት እየተዋጋ ነው። እሱንም በጀግንነት እየመከተ ነው። ከዛ በተረፈ ህዋት ጋራ ጽምዶ የሚባለው ውሸት ነው።
የአማራ ፋኖ ሰራዊት እስካሁን በተጨባጭ የጽምዶ አባል አይደለም። ለወደፊቱ አብረው ሊሰሩ ይችላሉ ብዬ ግን እገምታለሁ። ለምን ሁለታቸውም የሚያገናኛቸው ብዙም ነገር አለ ብዬ አላምንም። የሚያገናኛቸው ግን አንድ ነገር አለ። ኦኬ የኦህዴድን ስርዓት ለመጣል ከየትኛውም ኃይል ጋር ተባብረው ኦህዴድን አከርካሪው መምታት አለባቸው። ነገ ላይ ከህወሓት ጋር ድጋሚ ተመልሰው ውጊያ ለመግባታቸው ምን ጋራንቲ ያለ ምንድን ነው የሚለው እሱም የፖለቲካ አዋቂዎች፣ ወታደራዊ አዋቂዎች፣ ሌሎች የኢትዮጵያን ምልክተናል የሚሉ ኃይሎች ለወደፊቱ የሚሰሩት የቤት ስራ ይሆናል። በድጋሚ ስመለስ መፍትሄ ያልካቸውን ጥያቄዎች ለመጠቆም ሞክራለሁ። አመሰግናለሁ ወንድሜ። ቴንክ ዩ ቅድስታችን። ሌሎች እዚህ ስቴጅ ላይ ያሉ ሰዎች በኔትወርክ ምክንያት ወይም ተዳክሞ ካልወረዱ በስተቀር መጨመር አልችልም። ከወረዱ ግን አስገባችኋለሁ። እሺ ቅድስታችን 6 ደቂቃ አለሽ እህታችን። እሺ ቴዲ ያመሰግናለሁ። እንደ ሁልጊዜው ይሄን ሰዓት የሆነ ነገር ችለህ ስለምታወያየን እኔ ሌሎች በተለይ ዛሬ መወያያ ርዕስ ያረካቸውን ነገሮች ከማንሳቴ በፊት በተለይ በጋዜጠኛ ሳልሳዊትና እንደውም ከሷ በባሰም ሁኔታ የኔ የትግል አጋሬ የነበረች ልጅ በጣም ወጣት ገና የ25 ዓመት ወጣት ፖለቲከኛ ባላት ከመንግስት የተለየ እሳቤና የፖለቲካ አሰላለፍ ምክንያት ለ4 ወር ያክል ማዕከላዊ ታስራ ከዛ በኋላ በዋስ ከወጣች በኋላ እንደገና በድጋሚ ከሌሎች 6 ወጣቶች ጋራ ከአዲስ አበባ በፌዴራል ፖሊስ ከተወሰዱ በኋላ እስከ ዛሬ ድረስ አመት አለፋት። ገነት አራጌ ትባላለች። የ25 ዓመት ሴት ልጅ ወጣት ነች። ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ ተመርቃ የወጣች በጣም ብዙ ራዕይ ያላት ኢትዮጵያ ፖለቲካ ውስጥ የተሻለ ነገር ያበረክታሉ ከሚባሉ ሴቶች ውስጥ ግንባር ቀደም የምትባል ልጅ በፌዴራል ፖሊስ ተወስዳ እስከ ዛሬ ይሄው 1 ዓመት ከምናምን አለፋቸው። የት እንደገቡ አይታወቅም። ቤተሰቧ በተለያየ ቦታ ሄደው የመንግስትን የአመራር አካላት የተባሉ የመንግስት ተቋማት የተባሉ ሰዎች ታስረው ይሄዱባቸዋል የሚባሉ ኢትዮጵያ ውስጥ ያሉ እስር ቤቶች በሙሉ ምንም አልቀራቸው። አንድም ቦታ ግን አናውቅም ነው የተባሉት። እንግዲህ ሐሳብህን ከጠመንጃ በመለስም ስትገልጽ ታፍነ ተወስደ የት እንደደረስክ የማትታወቅ ከሆነ አይ መብቴን እንደገና በመሳሪያ ነው መመለስ ያለብኝ ብለህ ወደ ጫካም ስትገባ ሌላ ጥያቄ የሚነሳብህ ከሆነ የኛ ሀገር ነገር በጣም ግራ የሚያጋባ ሁኔታ ውስጥ ነው ያለ ነው። ሰዎች ሊያጠፉ ይችላሉ። የሄዱባቸው መንገዶች ትክክል አይደለም ብለህ ልታመን ትችላለህ። ሰዎችን ግን እስከ ክብራቸው ወስደህ ፍርድ ቤት አስቀርቦ ጥፋተኝነታቸው እስኪበየን ድረስ እንደ ማንኛውም ዜጋ በክብር ተይዞ የመጠበቅ ኃላፊነት አለባቸው። መንግስት ያቋቋም ነው ከኛ መብት ላይ ቀንሰን ነው እንጂ ሌሎች መጥተው እኛ ላይ ንጉስ ሆነው የፈለጋቸውን ወስደው እንደፈለጉ የሚያስቀምጡበት የፈለጋቸውን ደግሞ ሰውረው አላቅም የሚሉበት መንግስታዊ ውንብድና እንዲካሄድ በፍጹም የኢትዮጵያ መንግስት አላቋቋም። በእንደዚህ አይነት ሁኔታ ውስጥ ነው እያለፉ ያለው። ከዛ በኋላ ግን መጥተው የመንግስት ደጋፊዎች ለምን መሳሪያ ተነሳ ይሉናል። ሰላማዊ የሆነውን ትግል በሙሉ ካጠበብከው በኋላ ሰዎች መሳሪያ እንዳያነሱ እንዴት ትጠይቃለህ ነው። ሰላማዊ ትግሎች መከበር አለባቸው። ሰዎች ሀሳባቸውን በመስጠታቸው ምክንያት ወደ እስር ቤት መሄድ የለባቸውም። ከወሰድካቸውም ክብራቸውን ጠብቀህ በህጉ መሰረት ፍርድ ቤት ልታቀርባቸው ይገባል። ኢትዮጵያ ውስጥ የሴቶች የፖለቲካ ተሳትፎ የለም ብሎ በየሚዲያው ያላዝናል። ለአንድም ቀን ግን ከመንግስት ተቃዋሚ የሆኑ ሴቶች ግን በነፃነት ሀሳባቸውን ከሰጡ በማግስቱ እስር ቤት ነው የሚያደርጉት። እንደዚህ አይነት ውጣ ውረድ ውስጥ ያለንበት ሁኔታ ነው ያለው። እኔ በጣም መወዳት እህቴ ናት። ትሙት ትኑር። መታሰር በጣም ቀላሉ ነው። ትሙት ትኑር ባልታወቀበት ወስጃለሁም አልወሰድኩም የሚል ምላሽ ባልተሰጠበት እንደዚህ ዜጎች ጠፍተው የሚቀሩበት አይነት ስርዓት ውስጥ እንደገባን በዚህ አጋጣሚ መናገር እፈልጋለሁ። ለሁለቱም እህቶቼ ፍትህና ለሌሎችም መብታቸውን በመጠየቃቸው ምክንያት እስር ቤት ውስጥ የሚንገላቱ በብዙ ሺህ የሚቆጠሩ ኢትዮጵያውያን ስላሉ ፍትህ ያስፈልጋል የሚል እምነት አለኝ። አይ ነው ፍትህ የምትጠይቀው ይሄንን አክብሮ ለሚያስከብር መንግስት ሲኖር ነው። ወደ ዋናው መወያያ ርዕስ ገባ።
ከተነሱት ነገሮች ላይ ብዬ ወደ ዋናው ነገር እገባለሁ። አሁን ቀጠናው ላይ ያሉትን አጠቃላይ የኢትዮጵያን ሁኔታ ሲታይ የመንግስት አመራሮች ይመጡና ግብፅ ኢትዮጵያን የሚያተራምስ ተቋማት አስቀምጣ በስነ ስርዓት እየሰራች ነው የሚል ነገር በተደጋጋሚ ይነሳል። አዎ ግብፅ ኢንተረስት አላት፣ የቀጠናውን የበላይነት መውሰድ ትፈልጋለች። እዚህ ደግሞ አፍሪካ ቀንድ ላይ ያሉ ሀገሮችን መብለጥ ትፈልጋለች። ይሄ የፓወር ጉዳይ ነው። ግብፅ ልክ እንደኛ የተለያየ የፖለቲካ ፍላጎት ያላቸው ኃይሎች ያሉባት ሀገር ነች። ነገር ግን ጎረቤቶቿን የማዳከም ስራ በተለይ ኢትዮጵያ ላይ ያላት ኢንተረስት ከፍ ያለ ስለሆነ እንዲህ አይነት ተቋሞችን አቋቁማ ስትሰራ አንተ እንደ ተቃዋሚ ወይም እንደ ተራው ማህበረሰብ ግብፅ እንዲየሰራች ነው ብለህ እንድታወራ አይደለም መንግስት ያደረግንህ። አንተ ምን እየሰራህ ነው? እሷ በአንተ ጉዳይ ገብታ ስታተራምስህ አንተ ምን እያረክ ነው? ከቻልክ ሄደህ ታተራምሳታለህ በሌላ መልኩ። ካልቻልክ ቢያንስ የውስጥ ችግርህን ፈተህ ሌሎች እጃቸውን እንዳያስገቡ የማድረግ ኃላፊነት አለብህ ነው እንጂ ስልጣን ተሰጥቶ ምርጫው ትክክል ይሁን አይሁን በቃ ምራ ተብለህ ተሰጥቶህ አንድ ተርም አይደለም 2 ተርም 8 ዓመት ምናምን ቆይተህ እንደገና እንደተራው ማህበረሰብ ወጣ እንትና እንዲያረገኝ ነው ካልክ በቃ ያንተ መንግስትነት ምን ያደርጋል? በቃ አልቻልክም ማለት ነው። ትተህ ለሚችለው በትክክል ከሌሎች ጎረቤት ሀገሮች ጋር የሀገሪቷን ጥቅም አስቦ አስልቶ ከሚጫወት የፖለቲካ ኃይል ነው ሀገሪቷን መምራት ያለበት ብለህ ነው መትቶ እንጂ እናንተም እየመጣችሁ እንደዚህ ሆኖ ነው ልክ ነው 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት 8 ዓመት ሆነን እንደዚሁ እያልን መቀጠል እንችላለን። የመንግስት ሚና ከሌላው ተቃዋሚ ከሌላው አካባቢው ላይ ካለው ፍላጎት የተለየና ይሄንን ቀይሶ መስራት መቻል አለበት የሚል ነው። ወደ ሌሎቹ ላይ በኋላ እመለሳለሁ። ቴንክ ዩ ቴዲ። እሺ አሁን ከሁለታችሁ አንድ ጊዜ ቆይ። እሺ ሰዓቱን ለመቆጠብ እዚህ ጋር አላርማችሁ ነው የሚጮኸው ይሰማል አይደል? እሺ ሴቭ 6 ደቂቃ አለ። ከዛ አንድ ትራንስ አለ ወደናንተ ይላል ሴቭ። እሺ ኦኬ አመሰግናለሁ ቴዲያችን። እኔም አንዳንድ ሃይላይት ላንሳ። በራስ ደጀን ወይ ጌትሽ ባነሳው ሀሳብ የአማራ ህዝብ ውክልና የለውም፣ ምንም ጥያቄ የለውም። ፓፔት ማስተር ነው መንግስታችን። እሺ ሲልኩት ሲጠሩት አቤት ሲልኩት ወዴት ካልሆንክ በስተቀር አንዲትም የአማራ ጥያቄ ያነሳ ሰው ወደ ስር ነው የሚወረወረው። እዚህ ቤት ደጋግመን አንስተናል። በሰላም የተቃወሙት እነ ልደቱ አያሌው ምንም ህግ ሳይጻፍ ምንም ህግ ሳይወጣ ምንም አታመጣም። ልክ እንደ ዱርዬ የሰፈር ካቦ ታውቃለህ አይደል ቴዲ? ልክ እንደዛ አገባም ምናምን ነው የሚልህ መንግስት። ህግም ምንም ፎርማሊቲ ድሮ ቀረ። ስዬ አብርሃሎ የምንለው የህግ ሰዎች በፊት በተለምዶ ምን ነበረ? ያው ከዚህ ያክል መጠን በሙስና በላይ ከዚህ ያክል ገንዘብ በላይ የተከሰሰ የዋስትና መብት ይከልከል ብለው አስቸኳይ ስብሰባ ጠርቶ ህግ አደንግገው ነበር። ወያኔ ማሰሩ አይቀርም ነበር ስዬ አብርሃን፣ ግን ፎርማሊቲ ግዴታ ስለነበር ፕሮሲጀር ስነ ስርዓት ግድ ስለነበር ያኔ ህግ ስለነበር ነው። ዛሬ ላይ እንደፈለገ ምንም አታመጣም ነው የሚለው። እህታችን ቅድስት ባነሳችው 2 ጋዜጠኞች በዚህ ሳምንት 5 ጋዜጠኛ ብቻ ነው የታሰሩ በዚህ ሳምንት። ምን አለ የሚባል በጣም የሚቀልድ ኮሜዲ ሳታየር በጣም ደስ የሚል የሚናገር ነበረ። ቴዳችን የምታውቀው ከሆነ ሁላችሁም ታውቁታላችሁ። እሱን እንኳን አሰሩት። እዛች ሀገር ላይ ትንፍሽ ማለት እንግዲህ ኮሜዲያን መሆን ያሳስራል። ቀልድ ፖለቲከኛ አይደለም። እንግዲህ እሷ የምትለው የፖለቲካ ምሁር የሆነች ገነት ያው ሁሉም የሚያውቀው ነው። እንደዛ መታገልማ በምን ጣዕሙ? ኮሜዲያን መሆን ትንሽ መተቸት መወረፍ። በግልጽ ደግሞ ያስሩሃል ሲሉት እሱ እየተናገረ ነበር። ቢያስሩኝ ምን ያልተውም የእኔ ህይወትን እየነካ ስለሆነ የሚታገተው ወገኔ ስለሆነ እንትን የሚለው ስለሆነ እኔ እሱን አቀርባለሁ ነው ያለው። ኮሜዲያን እንኳን እየታሰረ ነው። ኮሜዲያን ፖለቲከኛ አይደለም። ጋዜጠኞችን እንዳለ ለቃቅሞ አሰረ። በዚህ ሳምንት ብቻ 5 ነው የታሰረው። የፖለቲካ መላዱን እንቅ አርጎ ጥብቅ አርጎ አስሮ የሰላም በር ነው ምናምን እያለ ይቀልድብናል ነው። ደርግ ቅድም ያነጻጸርከው ንጽጽር አለ። ከማዕረጋቸው ጀምሮ ሁለቱም ሌተናል ኮሎኔል ናቸው። ደሴም ፓተርን ነው ሄደው የመጽሐፍ ላይ አብዮቱና ትዝቴ ኮሎኔል ፍስሐ ደስታ የጻፈውን ያልታሰበው የህይወቱ ትዝቴና አብዮቱ ተሳትፎ ኮሎኔል እንትና ብርሃኑ ባየ የጻፉት ላይ ፈርጣጩ እያለ ነው የሚጽፈው።
እስከ መጨረሻው አብሮት ታግሎ በኋላ ጣሊያን ኤምባሲ የገባው ሰውዬ ፈርጣጩ እያለ እየሰደበው ሲጽፍ በርካታ የድርድር ጊዜ ሲፈቅድለት መፈንቅለ መንግስቱ እንዴት እንደተካሄደ ኤርትራን ገንጤውን በዴ አምቦ ደርሷ ወያኔ አምቦ ደርሳ ሽፍታና ተገንጤውን በዴን ምናምን እያለ እንትን ዲስኩር ያደርግ ነበር። እንዲያም ኢል ኢንቴንሽን አለው ብዬ አላምንም። መንግስቱ እኮ ከልቡ አገሩን ይወዳል። ካፓሲቲ ነው የሌለው የመምራት ክህሎት ነው ያጠረው እንጂ አገሩን አይወድም ብዬ አልከሰውም። ይሄ ሰውዬ የሚሆነው ልክ እንደዛ ነው። ደሴም ፓተርን ነው የሚደግሙ። አሁን እነዛ አካሎች ወያኔ ፋኖ ምናምን ተስማምተው ሀገር አይመሩ የምትለው አገር ካልመራ እንደ ሶሪያና እንደ የመን እንሆናለን፣ ፌልድ ስቴት እንሆናለን። ሊቢያ 5 መንግስት እንዳላት 5-6 የሰፈር አለቃ ያላት ሀገር ውስጥ ወደዛ እየሄድን ነው። እኔ እናንተ ቴዲ እንደወጣን እንቀራለን ማለት ነው። ሀገር አይኖረንም። ፓስፖርታችን ፌልድ ስቴት ወደ ሆነ ሀገር መሄድ የሚያቀተው አቅጣጫ ነው እየሄድን ያለ ነው። መስማማት እንኳን ቢያቃታቸው አያሸንፉም አይደለም የሚባለው። ሌላ ሀገሮች እንደሆኑ አጠገባችን ጎረቤታችን ሶማሊያ እንደሆነችው ነው የምትሆኑ። የህዝብ ቅቡልነት የለውም። በቃ ምንም እኮ ጥያቄ የለውም። ሁሉን የተቃወመው አስረ ገለ ወዴት ይሄዳል ነው ቀጣዩ የምናሄደው። ወዴት ይሄዳል? እንደዚህ ያደረጉ መንግስቶች ምን ያክል ቆዩ? ከነሱ አንማርም ወይ ነው? አሁን ወዴት እየሄድን ነው? እያደገች ነው ኢትዮጵያ? እየተስማማች ነው? መንቀሳቀስ ይቻላል? በኢህአዴግም ጊዜ እኮ እንዲያም እኮ የሆስኒ ሙባረክ የአረብ ሪቮሉሽን ሲነሳ ነው አባይ ተገደቡ አይደል? ከምን ጊዜም በላይ ኢትዮጵያን ለማፍረስ ይሰሩ ነበር። ኦነግ ታጥቆ እየታገለ ነበር። አማራውም በከፍተኛ ሁኔታ ነበር ህዋት መራሽን ኢህአዴግ የሚታገለው። ነገር ግን ከአድዋ እስከ ቦረና በነፃነት ትንቀሳቀስ ነበር። እገታ ግብጽ ናት ምናት እያለ ሲያሳባ አልነበረም። በጠቅላላ የሰላም በር ዘግቶ ሁሉም በአራቱም አቅጣጫ እየታገለው ያለውን መንግስት አይ ግብጽ ነው አይ እንትን ነው ማለት መፍትሄ ሊሆን አይችልም። አንተ እንዳልከው ራሱ ፓተርኑን ደግሞት የ1960ዎቹን ፓተርን ሄዶ አንድ አይነት ማድረግ ያላቸው 2 ኮሎኔሎች ሀገር ላይ ፈርሱ ነው። በመፈንቅለ መንግስቱ በ81 ያዳነው ሻምበል መንግስቱ ገመቹ ጭንቅላቱን ነድዬ ራሴ ልገለው ነበር እንፈልገው ነው የሚለው። ይሄን ያክል ተስፋ ቆርጦበት ነበር። ሰውየው ግን የስልጣን ጥማቱን ለመወጣት ጓድ ኮሎኔል መንግስቱ ኃይለማርያም እስከ መጨረሻው ተቆናጦ ሀገራችን ወዳለችበት ሁኔታ መርቶ የጫካ ጓደኛሞች ስልጣን ሲይዙ ኤርትራ ተገንጥላለች፣ ወደ ባተናል ምናምን ዋቴቨር ወደሚለው ታሪክ ገብተናል። አሁን እሱ ታሪክ አልፏል። ዛሬ ደግሞ ኢትዮጵያ ያለችው ኢትዮጵያ ልትፈርስ ነው ወይ? ጽምዶ ምናምን የሚለው ጥምረት ከመጣ እኮ የፈለገ እንትን ባይሆኑ ሎጂስቲክ ይሟላለታል። ኤርትራ ሀገር ናት። ድሮን አስነስቶ ሲመታ የ4 ኪሎ መንግስት ኤርትራም ድሮን አስነስታ መምታት ትችላለች። ባላንጣ የሆኑ ሀገሮች ደግሞ ቀጥታ ሰፖርት ማድረግ ይችላሉ። እነ ግብጽ ምናምን እነ ሳውዲ ምናምን የምትላቸው ማለት ነው። የጦርነት ልምድ ያላት ህወሓት የምትባል 1 ሚሊዮን እንትን የገበረች ዛሬም ደግሞ እየታጠቀች ያለች አካል አለ። ከዛ ፖፑሌሽን እሺ ትሄዳችን ፖፑሌሽን ያለው ደግሞ አማራ የሚባል ህዝብ አለ። ሎጂስቲክ ከፍተህ ሂውማን ሪሶርስ ያለው አድርገህ ምናምን አቀናጅተህ መንግስት ልገለብጥ ልታፈርስ ትችላለህ። እንደ ሀገር እንቀጥላለን ነው? እሱ ነው ጥያቄ ምልክት የሚገባው። ጥያቄ ምልክት ይገባል እንደ ሀገር መቀጠላችን። ሀገር ማፍረስ ግን ይችላሉ። ሎጂስቲክ ከተሟላ፣ ሂውማን ሪሶርስ ከተሟላ፣ ፈርታይል ግራውንድ ካለ ለሪክሩትመንት ቴሪቶሪ ኮንትሮል የሚያደርጉ ከሆነ የፌዴራል መንግስትን የማይመቱበት ምንም ጥያቄ የለውም ነው እኮ። ግን እንደ ሀገር ይቀጠላል ወይ? ህዝብ ለህዝብ ጦርነት ሳይነሳም ወይ? ፌልድ ስቴት አንሆንም ወይ እንደ ሶማሊያ? ይሄ ነው ወይ? እና መንግስት መደራደር ግዴታው እንደሆነ ለምንድን ነው የማያውቀው የሚሉትን ያው በሁለተኛው ዙር እሄዳለሁ። በቃ አመሰግናለሁ ቴዲያችን። ቴንኪዩ ሴቫችን። እችን ልበልና ስብጥራችሁ ላስተካክል። አሁን ሁላችሁንም ስላየውኝ መስፍን ፈይሳ ሮቢ፣ እሺ፣ ከዛ ራስ ደጀን፣ ከዛ ኦኬ። እችን በ3 ደቂቃ ልበልና ወደ እናንተ ልሂድ። አሁን 2 ነገር ለመንግስትም ለተቃዋሚ ጎራዎችም 2 ነገር ማወቅ አለብን። ፍንትው ያለ ነገር የመጀመሪያው ለተቃዋሚዎች ማነሳው ነገር ነው። እያደረጋችሁት ያለው ትግል እንዴት ያለ ትግል ነው? አሁን ለመንግስት ፌርነስ ህዝብ መሃል ገብተ እየተታኮስክ ከሆነ ኮንቬንሽናል የሆነ ፋይቲንግ ወይም ደግሞ ጦርነት እያደረግ ካልሆነ እናንተ ላይ መተኮስ ህዝብ ላይ መተኮስ ነው። ከዛ እንደሚታወቀው ደግሞ ጄኖሳይድ ተፈጸመ ነው፣ ህፃናት ተገደሉ ነው። ፖለቲካ ነው የምትሰሩበት ማለት ነው። ወታደሮቻችሁ ታጣቂዎቻችሁ የት ነው የሚታኮሱት?
ስፔሲፊክ የሆነ ምሽግ ይዘው ምናምን እንዲህ ያለው ውጊያ ነው የሚያደርጉት ወይስ ህዝብ ውስጥ ነው ያሉት? ይሄ ለእናንተ ታጣቂዎቻችሁ የት ነው የሚታኮሱት? ለምሳሌ የኦሮሞ ነፃነት ግንባር ወይም ደግሞ የኦነግ ሸኔ ታጣቂዎች የት ነው ያላችሁት? ምሽግ ቆፍራችሁ እና እኛና መንግስት ይዋጣልን ብላችሁ እዛ ውስጥ ነው ያላችሁት ወይስ ማታ ማታ ዩኒፎርም እያደረጋችሁ ቀን ቀን ከንጹሃን ጋር ዩኒፎርማችሁን ደብቃችሁ እየተቀላቀላችሁ እየኖራችሁ እንዲህ ያለ ነው ኑሮ እየገፋችሁ ያላችሁት? እንዲህ ያለ ትግል ካደረጋችሁ ኦብቪየስሊ መንግስት ጊዜ ሊወስድበት ይችላል። በፋኖ በኩል እንዴት ያለው ውጊያ ነው እያደረጋችሁ ያላችሁ? የእናንተ የውጊያ ስልት አንዳንድ ጊዜ አስቸጋሪ ሊሆን የሚችልበት ነገር አለ። በእርግጥ የምትዋጉት ውጊያ ለመንግስት እንዲመች ከሆነማ ምኑን ውጊያ ሆነ ልትሉ ትችላላችሁ። ግን መንግስት ላይ አንዳንዴ እናንተ ላይ መተኮስ ህዝብ ላይ መተኮስ ሊሆን አይችልም ወይ? ህዝብ ውስጥ ገብተህ ከሆነ ትምህርት ቤት ከሆነ ያለው እንዴት ያለው ውጊያ ነው የሚሆነው? ወይስ ስፔሲፊክ የሆነ ምሽግ ቆፍራችሁ የተገደበ ቦታ ይዛችሁ ኮንቬንሽናል የሆነ ፋይቲንግ ውስጥ ነው ያላችሁት? እንዴት ያለው ውጊያ ውስጥ ነው ያላችሁት? እንዲህ ባለው ሁኔታ ውስጥ ካላችሁ አጽዳቸው ብሎ መንግስትን መጠየቅ አይከብድም ወይ? ምክንያቱም እናንተን ማጽዳት ህዝቡን ማጽዳት ሊሆን ይችላል። አመዶ ህዝቡ ውስጥ ካለ አንተ ላይ መተኮስ ህዝብ ላይ መተኮስ ሊሆን ይችላል። ሌላው ለመንግስት ሰዎች ማነሳው ጥያቄ ኦኬ፣ የእናንተን ያህል የተቃዋሚ ጎራዎችን የሚተች የለም። ታጣቂዎችን ኦኬ፣ ታጣቂዎችን ነፍጥ ስላነሱ ትተቻላችሁ። አዘሴም ታይም ደግሞ ነፍጥ ሳያነሱ አፋቸውን ብቻ ይዘው መሀል አዲስ አበባ ላይ በሰላማዊ መንገድ የሚታገሉ ሰዎችን ታስራላችሁ። እሺ፣ ሰው ወይም ተቃዋሚዎች እሺ እንዴት ይቃወሙ? ኦኬ፣ ነፍጥ ስላነሱ ኦኬ ተቃወማችሁ አንድ ነገር ነው። ስለተተቻችሁ እንዴት ነው የምታስሩት? በህዝቦች መካከል ጸብ የሚዘራ እልቂት ምናምን ከሆነ አንድ ነገር ነው። ኦፒኒየናቸውን ብቻ ስላጋሩ እኝን ሰላማዊ ታጋዮችን ካዋከባችሁ፣ ካሰራችሁ፣ ካንገላታችሁ እነዚህ ሰላማዊ ታጋዮች ነገ ነፍጥ አንግበው ወደ ጫካ ላለመግባታቸው ምንድን ነው? አንዳንድ ጊዜ የእናንተ ድርጊት ሰላማዊ ሰው ራሱ ነፍጥ እንዲያነሳ የሚያደርግ አይደለም ወይ? ይሄን ማድረግ እኮ አትችሉም። እናንተ ማድረግ ማትችሉት ለምንድን ነው? እኛ ሀገር እንፈልጋለና አላማችሁ እየተባባሰ እየሄደ ጦርነት ውስጥ እየገባን በዛው እንድንቀጥል ከሆነ ያ ለሀገር አደጋ ነው የሚሆነው። ይልማም ይክፋም ሀገራችንን እንፈልጋለን። ወይ ትሸነፋለህ ወይ ታሸንፋለህ እንጂ ሆን ተብሎ ሰላማዊ ዜጎች ነፍጥ ያላነሱ ሁሉ ጫካ እንዲገቡ የመግፋት ነገር የማማረር ነገር ካለ እናንተ ራሳችሁ ጦርነት ፈላጊ ናችሁ ማለት ነው አይደለ? በሰላማዊ መንገድ ቢሮ ከፍቶ የሚንቀሳቀስን ሰውዬ ካልተንከባከብክ ነፍጥ ያነሳውን ሰውዬ እንዴት ነው ነፍጥን አቁመ አትታኮስ ልትል የምትችለው? አሁን ሄደ ዘመነ ካሴ እና ታገል ብትለው እንዴ ምንድነው የምታወራው? በሰላማዊ መንገድ ለመታገል ቢሮ ከፍቶ የተንቀሳቀሱ ያሉ የፖለቲካ ፓርቲዎች ምንድነው እየሆኑ ያሉት ብሎ ቢጠይቅ ምንድነው የምትለው? የእናንተም አንዳንድ ውሳኔዎች ጦርነትን፣ ታጣቂዎችን የሚያበረታታ ነው። ይሄ ምንድን ነው? አንድ ወይ ያልገባን ነገር አለ። ምንድን ነው? ሆን ብሎ እስኬሌሽን ላደር ላይ እየወጣ ነገሮች እየተባባሱ ምክንያቱም አንዳንድ ውሳኔዎቻችሁ ነገሮችን የሚያረግብ ሳይሆን የሚያባብስ ሲሆን ይታያል። ይሄ እንዴት ትመልሳላችሁ? እነዚህን ቢያንስ ህዝቡ ማወቅ ይፈልጋል። ለሚቀጥለው ዙር ከነሱ የምትሰሟቸው ናቸው። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። አሁን የምንሄደው ከመስፍን ፈይሳ ሮቢ ነው። ስለ ጨዋነታችሁ ከልብ አመሰግናለሁ። አሁን የምንሄደው ከመስፍን ፈይሳ ሮቢ ነው። ከልብ አመሰግናለሁ።
ራስ ደጀን ቅድም ያነሳው ስለ መከላከያ ሰፊ ማብራሪያ ይፈልጋል። ግን በአጭሩ ቦታውን የማይመጥን ሲኒየር የሆነ የመከላከያ አባል እያለ ኦሮሞዎች ተሾሙ የሚለኝ ሰው ካለ ያኔ እከራከራለሁ። ሁለተኛ እንደ ጠጠር የሚረግፈው እግረኛው እንደ ኦሮሞ ለምን አልቆጠርከውም? ስንት ሟች አዋቶ ነው ስንት አመራር ኦሮሞ ያለው የሚለውን ስትመልስልኝ ለምን እነዚህ እዚህ ቦታ እንደተመደቡ ልነግር ይችላለሁ እንደ ብሔር ካሰብክ። ግን እኔ ወታደር ኢትዮጵያዊ ነው በችሎታው በአቅሙ በስራ ልምዱ ተሾሟል ብዬ ነው ማምነው። እኔ ወደ ሌላ ጉዳይ ሳልፍ ቴዲ ቅድም የጠየቀው ኢምፖርታንት ጥያቄ አለ። መንግስት መቼ ነው ይህን ነገር የሚያቆመው አልከኝ። ደህንነት እስካለ ድረስ ባንዳ ሱሬ ዝቅ አድርጎ ማከራየቱን አቆምም። በአንድ እጃችን እየታገልን በአንድ እጃችን ሆዱን የሚያከራይ ባንዳ ከደህንነት እስካልወጣን ድረስ አሜሪካ ኢትዮጵያ ላይ ማዕቀብ ጣለች ተብሎ እንደሚሳቁሉ ደህንነት እስካለ ድረስ ባንዳ ሆዱን የሚያከራይ ኢትዮጵያዊ አይኖርም እንደማለት ነው። ስለዚህ አንተ እለማለሁ ብለህ በተንቀሳቀስክ ቁጥር በ1 ሚሊዮን 130 ሚሊዮን ዜጋ ያለባትና ድህነት ውስጥ ያለችዋን አገር በ8 ዓመት ድህነት ቀንሶ ሆዱን የሚያከራይ ባንዳም ለምን አልቆመም ልትል አልችልም። በዚህ ባንዳ ሆኖ አገር የሚያምስ አሰርኩ ሲል ዜጋ ስላሰራችሁ ወደ ጦርነት ሄደ ትላላችሁ። በዚህ ደግሞ ሰላም ለምን አላስከበረም ትላላችሁ። መንግስት በሁለቱም ተወቃሽ ነው። ህግ ለማስከበር ሲያስር አይ እዚህ በመናገሬ ስላሰርከኝ ክላሽ አነሳው። ክላሽ ያነሳም መሃል አገር ተነስቶ አንዱን ብሔር እያቋሸሸ አንዱን ሃይማኖት እያጣላ እየተላላከም ሰላማዊ ሰው የሚመስለውም የደህንነቱ መጠን እና አንዳርጋቸው ጽጌ እኮ ከግብፅና ከሻቢያ በሺዎች የሚቆጠሩ ዶላሮች እንቀበላለን ሲሉ እነዚህ አገሮች ከኢትዮጵያ በላይ ዲሞክራቲክ ስለሆኑ ስለ ሰማይ መብት ስለሚንቆረቆሩ ነው ለነዚህ ቡድኖች ሲረዱ የነበሩት። ኢትዮጵያ የምትተረማመሰው ሆዱንና ሱሬውን ዝቅ አድርጎ በሚያከራይ ዜጋ እስካላት ድረስ አሜሪካ ዜጋውን ለግብፅ ተላላክና አገርን ሰልል ቢባል የሚያረጋ አሜሪካዊ ዜጋ አለ። ለምን? በልቶ ጠጥቶ ስለሚውል። ኢትዮጵያ አሜሪካ ላይ ማዕቀብ ጣለች ቢባል የሚሰማን ኢትዮጵያዊ ዓለም አለ። ደህንነታችን ማዕቀብ መጣልም ባንዳንም ማስቆም አንችልም። መንግስት አሁን የተቀበለው ስትራቴጂ ባንዳም በአንድ እጁ እየተከላከለ የሚከራይ ሆድ እንዳይከራይ ደሃን ስንዴ አምርቶ ሆዱን መሙላት ነው። ሆዱን የሞላ ልጅ አባቱን ለሀብታም ብሎ አይገልም። ሆዱ ስለሞላለት። ሆዱን ያልሞላ ልጅ የሀብታም ጎረቤት ካለ አባትን ግደልልኝ ብሎ ሀብታም ለደሃው ልጅ ቢሰጥ አባቱን ይገላል ሆዱን ለመሙላት። ኢትዮጵያ የገጠመን ይሄ ነው ቴዲ። የኢትዮጵያ መንግስት አሁን በመጣ ሁኔታ ይሄን ደሃዎች ሆድ ሞልቶ ሆዱንና ሱሬውን ዝቅ አድርጎ የሚያከራይ ባንዳ ለማስቆም 8 አይደለም 8 ራሱ በቂ አይደሉም። ኢትዮጵያ እየተከተለች ያለችው የልማት አቅጣጫ ባንዳዎቹን የሚገዙ ሰዎች ልማታችንን እንዳናፋጥን እንድንገዳደል እንዲህ የመጡ ደግሞ መንግስት ሰላም አሳጣን እኮ በወያኔ ጊዜ ሰላም ነበር ይሉናል። አዎ ወያኔ ብሔራዊ ጥቅማችንን አሳልፋ ስለሸጠች ባንዳ ገዝቶ የሚያገዳድለን አልነበረም። የአብይ መንግስት ደግሞ አባይን ገደበ፣ ዘጋ። ሌላ አባይ ላይ ገድባለሁ አለ። የተዘጋብን እኔ ባህር በር እፈልጋለሁ አለ። ይሄንን እንዳታረግ ባንዳ እየገዙ በሆዳቸው ያስገድሉንና ሚዲያ ላይ መጥተው
ሰላም አጣን ይላሉ። የትግሉ አቅጣጫ አንዱ እኮ ይሄ ነው። አንዱ የዚህ የምንሰማውን ፕሮፓጋንዳ እኮ የሚሉን ራሳቸው ናቸው። አንዴቃ ሲታሰሩ ለምን ታሰርን? ህግ ካልተከበረ ለምን አልተከበረም ይላሉ። በመንፈስ ነው በጸሎት ነው ህግ የሚከበረው። ወንጀለኛ ሲታሰር የተኮሰ ስትተኩስበት በዛ መሃል ደግሞ ልማትን ስታለማና ኢኮኖሚን ስታላውጥ ሱሬውን ዝቅ አድርጎ ሆዱን የሚያከራይ ባንዳ አይኖርም ማለት ነው። በዚህ ነው ልንለውጥ የምንችለው እንጂ በአንድ ሌሊት በ8 ዓመት የምንመልሰው የሰላም ጥያቄ ያለ ደሃ እስከሆንን ድረስ የምንገዛው ደግሞ ደሃ ስለሆንን ነው። ይሄ ነው ቴዲዬ መልሱ ከተመለሰልህ። ቴንኪ መስፍኔ። ራስ ደጀን ወደ አንተ ልምጣ። 6 ደቂቃ አለው ወንድሜ። አመሰግናለሁ ቴዎድሮስ። ወደ መስፍን እንደው 1 ደቂቃ ወስጄ መስፍን ባነሳቸው ነገሮች ላይ ትንሽ ብልበል። ወንድሜ መስፍን የኦሮሞ ጀነራሎች በመከላከያ በብዛት ያሉትኝ በአብዛኛው እግረኛ ተዋጊው የኦሮሞ ልጅ ነው ስለሆነ ምናምን ብለሃል። በመጀመሪያ እኔ ለታላቁ የኦሮሞ ህዝብ በጣም ትልቅ ክብር አለኝ። በኢትዮጵያ የአንድነት ተጋድሎ ለዳር ድንበሯ በተለያዩ ዘመናት ጠላቶቿ ሁሉ ማጥቃት በሰነዘሩባት ወቅት ከፍተኛ ተጋድሎ አድርጎ ክብሯን ያስጠበቀ ህዝብ ነው ኦሮሞ ማለት። ስለዚህ እኔ የኦሮሞ ህዝብ በልኩ ስልጣን ቢሰጠው በልኩ የሀገሪቱን ጦር ቢመራው ምንም ተቃውሞ የለኝም። የኔ ጥያቄ ከልክ በላይ ነው። ሁለተኛ ሰራዊቱን እየመሩት ያሉት ሰዎች በብቃት ሳይሆን ከብቃት በታች የሆኑ ሰዎች ስለሆኑ ነው። ለምሳሌ ለመስፍን ልንገርህ 5 የአማራ ጀነራሎች ልጥራልህና የነዚህን ጀነራሎች ልንገርህ። ለምሳሌ ሌተናል ጀነራል ክንዱ ገዙ የሰሜን ዕዝ አዛዥ ነበር። አሁን ምንም ኃላፊነት ከዚህ ግባ የሚባል የሌለው እየሰማኝ ከሆነ ሌተናል ጀነራል ደሳለኝ ተሾመ የ7ኛ ዕዝ አዛዥ ነበር። አሁን መከላከያ አካባቢ ስታፍ ያለ ሜጀር ጀነራል አማረ ገብሩ የሰሜን ዕዝ የዘመቻ መምሪያ ኃላፊ የነበር አሁን ሜጀር ጀነራል ሆኗል። የዛኔ ብርጋዴር ጀነራል እያለ ነው። በነገራችን አሁን ሜጀር ጀነራል ነው የዕዝ አዛዥ መሆን የሚችል። ሌላው እንደሁ ብርጋዴር ጀነራል እያለ የማዕከላዊ ዘመቻ መምሪያ ኃላፊ የነበረው አሁን ሜጀር ጀነራል የሆነ ሜጀር ጀነራል ዋኛው አማረ። የተለያዩ የአማራ ልጆች በመከላከያ ውስጥ ከ35 ዓመት በላይ ያገለገሉ የዕዝ አዛዥ የነበሩ መከላከያ ውስጥ ስታፍ እንዲቀመጡ የተደረጉት ነው የኛ ሞግት። ሌላው ኦህዴድ ከህወሓት የወሰደውን ነገር ለኮፒ ኤንድ ፔስት እንዳደረገ የምታውቁት። ለምሳሌ ጀነራል ደሪባ መኮንን ከመከላከያ ወጥቶ የኦሮሚያ ልዩ ኃይል አዛዥ ከሆነ 3-4 ዓመት ሆኖታል። ውሸቴን ከሆነ ማንም ሰው መሞገት ይችላል። ጀነራል የሆነው ግን አሁን በመከላከያ ስም ጀነራል ሆኗል። አሁን መከላከያ ይሄ ሰውዬ ከመከላከያ የወጣ ሰው በየትኛው ሀገር ነው በመከላከያ እንደገና ጀነራል ተብሎ ማዕረግ የሚሰጠው? ስለዚህ ኢትዮጵያ ውስጥ ፍትህ የለም። ሰራዊቱ ይሄን ያያል። ይሄን እያየ የሰራዊት እኩልነት፣ አንድነት ኢትዮጵያ ውስጥ ሰዎች በአቅማቸው፣ በወርዳቸው፣ በልካቸው፣ በብቃታቸው ስልጣን እያገኙ አይደለም ብሎ ነው የሚሞግትህ። በነገራችን ላይ ማአት ሜጀር ጀነራሎች፣ ሌተናል ጀነራሎች የአማራ ልጆች አሉ። ስማቸውን መጥቀስ ስለማልፈልግ እንጂ የዕዝ አዛዥ የነበሩ ያንን ጦርነት ተሸክሞት የነበሩ አሉ። አሁን መከላከያ ውስጥ ጸሐፊ ሆኖ ተቀምጧል። ለምሳሌ የሰሜን ምዕራብ ዕዝ አዛዥ ብርሃኑ በቀለ በዳዳ እስኪ ኮር መርቶ ያውቃል እምትለኝ ከሆነ ንገረኝ። ብርሃኑ በቀለ መከላከያ ስታፍ ኮሌጅ መምህር የነበር ሰው ነው። ከመምህርነት ነው አብይ አህመድ ከመጣ 2-3 ጊዜ ማዕረግ ተሰጥቶ ሌተናል ጀነራል የሆነ ማንም ሰው ሰርች አድርጎ ኢንተርኔት ላይ ማግኘት ይችላል። በነገራችን ላይ ብርሃኑ በቀለ የትኛውን ዕዝና የትኛውን ኮር አዞ ያውቃል ከዚህ በፊት ንገረኝ። የለም። ስለዚህ ወንድሞቼ እኔ አሁን ኦሮሞ አማራ በሚል ክርክር አላጣፋም። ወደ ዋናው ፖይንት ልመለስ። ስለ ግብጽ ልመለስ። ግብጽ በኢትዮጵያ ረጅም ታሪክ ውስጥ ዘመናት ውስጥ ኢትዮጵያን በተለያየ መንገድ ከቀይ ባህር ከአሰብ የነጠለችና አንደኛዋ ግብጽ ናት። ይህም የሆነበት የኢትዮጵያ ማዕከላዊ መንግስት በደከመ ቁጥር ኢትዮጵያ ውስጣዊ አንድነቷ በተናጋ ቁጥር ጠላቶቻችን 24 ሰዓት ሰርተው ኢትዮጵያን ከቀጠናው አርቀዋታል። አሁንም እየሆነ ያለው እሱ ነው። የኢትዮጵያ ውስጣዊ አንድነት ከተናጋ የሚመክታቸው የለም፣ የሚፈልጉትን ነገር ያደርጋሉ። እየሆነ ያለው እሱ ነው። አንድ ሀገር ጦርነት ሊያሸንፍ ከሆነ መጀመሪያ የሚቀድመው የኢትዮጵያ ህዝብ አንድ መሆን ነው። በአጀንዳው ላይ በጠላቶቹ ላይ ተመሳሳይ አቋም መኖር ነው። አሁን አለን ነው እንደ ሀገር አይመስለኝም። የትግራይን ህዝብ ውሰድ፣ ከኦህዴድ መራሹ ስርዓት ተቃርኖ የቆመ ነው። የአማራን ህዝብ ውሰድ፣ ከኦህዴድ መራሹ ስርዓት የተቃረነ ነው። እኔ እርግጠኛ ነኝ የኦሮሞም ሰፊ ኦሮሞ ህዝብ እኔ ኦህዴድን ደግፏል ብዬ አላምንም። መላው የኢትዮጵያ ህዝብ የኦህዴድ ደጋፊ ነው ብዬ አላምንም። ኦህዴድ በኢትዮጵያ ህዝብ ዘንድ አሁን ላይ በጥርጣሬ የሚታይ በጓንድ በአንድ ማሊያ
ኦህዴድ የሚሸጥ በአንድ ማሊያ ደግሞ ኢትዮጵያ እያለ የሚያጭበረብር አጭበርባሪ ቡድን። ሌላው የዲፕሎማሲ ስራ ለምሳሌ እንመልከት። በተለያዩ ዓለም አቀፍ መድረኮች እኮ አሁን እኮ አብይ አህመድ እኮ ራሱ በቃ ይሸሸጋል፣ ከሄደም ደግሞ አሳፍሮ ነው የሚመጣ። እዩ ኬንያ በግሩፕ 7 አባል ሀገሮች በተለያየ ዓለም አቀፍ መድረኮች አፍሪካ ውስጥ ፊት ለፊት እየመጣለው ኬንያ ወይም ሌሎች መሪዎች ናቸው። እኛ ፖለቲካ አልሰራንም። ያልሰራነው ደግሞ በውስጣችን ችግር ስለተዋጥነ መሪዎች ዓለም አቀፍ ፖለቲካ ላይ ያስተናግዱ አይችሉም። የራስህ እዛ እሳት እየነደደብህ የውጭ ፖለቲካም ልሰራም አትችልም። ስለዚህ የኢትዮጵያ ችግር የኦህዴድ ብልጽግና በራሹ ቡድን ነው። ይሄንን ስርዓት እኔ የስርዓቱ ደጋፊዎች ናችሁ ሰዎች ሁለት ነገር ብትመክሩት ብዬ አስባለሁ። አንደኛ ኢትዮጵያ ውስጥ ጥያቄ ያለኝ የሚሉ ኃይሎችን ሁሉ በጠረጴዛ ዙሪያ ቁጭ ብሎ እንዲያወያይ። በኢትዮጵያ ውስጥ እያንዳንዱን ኃይል በጠረጴዛ ዙሪያ ካላወያየው በስተቀር በአንድ ሳምንት ደመሰሳለሁ፣ በሁለት ሳምንት ደመሰሳለሁ፣ ምንም አታመጣ ምናምን እያለ የትም አመሰግናለሁ። እሺ ቴዲ፣ የትም አይደረስም። የአማራ ፋኖ ሰራዊት እንደምገምቱት ዛሬ 4000፣ 5000፣ 10000 ወይም 15000 ተዋጊ አይደለም ያሉት። ፕሮባብሊ ሞር ዛን ሃፍ ሚሊየን ወጣት የፋኖ ውስጥ እየታገለ ነው ያለው። ይሄ ወጣት የሚጠብቀው ሁኔታ ብቻ ነው። ሁኔታው የተመቻቸ ጊዜ ምን አይነት ተጋድሎ አድርጎ ስርዓቱን አከርካሪው እንደሚመተው የኢትዮጵያ በቅርብ ቀን የሚያዩ ይሆናል። ሰዓት ስላቋረጠኝ ከዋትና ሌላውን የተያያዘ ነገር ምናልባት ድጋሜ ከመጣን መለሳለሁ። ቴንኪዩ ወንድሜ ቴዎድሮስ አመሰግናለሁ። ቴንኪዩ ራስ ደጀን። ተምኪን ሸሪፍ። ቴንኪዩ ቴዲ። ብዙ ነገሮች ናቸው የተነሱት። ያው በ6 ደቂቃ ሙሉ መንካት ባይቻልም አንዳንድ ነገር አለፍ እያልኩ ላንሳ። አንደኛ ምን ይገጥመዋል የሚል ነገር አንስታል። የደርግ ምናምን ዕጣ ፈንታ ይገጥመዋል ወይ እንዴት ነው ምናምን የሚል ነገር አንስታል። አንደኛ ያ ደርግ ቶታል እንትኑን ሚሊተሪ እንትን ነው ሶሉሽን ነው የመረጠው። ያኔ ማለት ኃይል የመስበር ምርጫን የመረጠው። ያ ብልጽግና ግን የውይይት እንትኑ ክፍት ነው። አሁንም እየገቡ ያሉ ልጆች አሉ ከፋኖም ከወይሌፍም የገቡ ኢቨን በሀገራዊ ምክክሩ ላይ አጀንዳቸውን የሰጡ አሉ። በፋኖ በኩልም ከገቡ ሰዎች እየሰጡ የነበሩ አሉ። በቀጣይነትም የሚሰጡ ይሆናል እና የተለያየ ነው። አንድ በዚህ ፕላስ የጂኦፖለቲክስ ማለት ነው። አንደኛ ያኔ ደርግ ኮሚኒስት ነበር። የአሜሪካ እና እዛ የሶቪየት ዩኒየን እንትን ነበር። እዛ መሀል ተቀርቅሮ ነበር ደርግ ማለት እና በዛ ትልቅ እንትን ውስጥ አንዱ ቻሌንጅ ለደርግ የነበረው ይሄ ነው። ያ የተለየ ያደርገዋል። ያለውን ነገር መሬት ላይ ያለው ነገር ይለያያል። ፕላስ ሶሻል ቤዝ ይሄ መንግስት ባይዘ ደጋፊ የለውም ተብሎ መታሰብ የለበትም። ህዝብ በቀደም እኮ ወይ ተገዶ አይደለም ያ ሁሉ ህዝብ ወጥቶ ምርጫ የመረጠው። ያ እንደ ቀልድ መታየት የለበትም፣ ማሳነስም የለብንም እና ይሄንን እስከ መቼ ነው ምናምን የሚል ነገር ማለት ግብፅ የውጭ እንትን ነው ምናምን የሚል ነገር ለምን ታነሳላችሁ የሚል ነገር አንስታል። ቴዲ ኢንተረስት የሰው ልጅ ፍላጎቱ ስለማያልቅ ወይ የሆነ ፖለቲካ ነውና በር ዘግተህ ልተኛ የምትለው አይነት ነገር አይደለም። ቻሌንጅ ይኖራል። እንደ ሀገር ደግሞ ትልቅ ሀገር ናት ይህች ሀገር። ታሪካዊ ጠላቶች አሏት፣ ተኝተው ማህድሩ እንትኖች አሉና እነዛ ይተኛሉ ብለህ ማሰብ የለብህም። ወይ ልረፍ ወይ ልተኛ የምትለው አይነት ነገር አለም። የዛፍ ላይ እንቅልፍ ስለሆነ ጉዳዩ እና የሚታሰሩ ሰዎች ምናምን ብልሃል። አንዳንዴ ምንድን ነው መሰለህ አሁን የትጥቅ ትግል የሚካሄድባቸው ሀገራት ውስጥ ችግር የሚሆነው በኖርማሊ በሰላማዊ መንገድ መታገል ከባድ ይሆናል። ለምሳሌ ከተማ ውስጥ ሆነ ሀሳብን ስትገልጽ መንግስት ከነዛ ጋር አታች ሊያደርግ ይችላል፣ ወይ የመንግስት አመራር ሆኖ ችግር ያለበትም ሊኖር ይችላል እና ከዛ ጋር ይጋጭባል። አሁን ኢትዮጵያ ምን ውስጥ የገባችው የትጥቅ ትግል አለ፣ ሰላማዊ ትግል ነው ደግሞ ለማድረግ የሚሞክሩ ሰዎች ይኖራሉ። እዚህ ጋር የመለየት ስራዎች ይኖራሉ። ያንን ለመለየትም ሰዎች ሊታሰሩ ይችላሉ፣ ከዛ በኋላ ይለቀቃሉ። ግን እዚህ ጋር መስተካከል ያለበት በፓርቲ ደረጃ ኦኤልኤን ጨምሮ ኦነግን ጨምሮ እና አብን ሁሉም ምርጫ ተወዳድረዋል። ህጋዊ እንትን ያላቸው ፓርቲዎች ምርጫ ተወዳድረዋል። ይሄ በተጨባጭ ያለ ማስረጃ ነው እና እየተንቀሳቀሱ አይደለም የሚለው ነገር አግባብ አይደለም። ምክንያቱም ኢህአፓ እንደፈለገ መግለጫ እያወጣ የፈለገውንም እያለ ነው። ይሄ የሚታወቅ ነገር ነውና ይህንን መካድ የለብንም።
እና ይሄ ነገር እንዴት ይስተካከላል የሚለው ሬብል ፋይተሮችን ማጥፋት የትኛውም የዓለም ፖለቲካ ታሪክ ውስጥ ሬብል ፋይተርስ አይጠፉም። ባይ ያለህ አማራጭ ምንድን ነው? እንትን ነው አንደኛ ይሄ የድጋፍ መስመራቸውን መጉራት አለብህ። ያ ማለት የፖለቲካ ስራ መሰራት አለበት። የህዝቡ ነው የሚረዳቸው፣ ስንቅ የሚያቀብላቸው ህዝቡ ነው። ያንን ለህዝቡ እንደማይበጁ መታወቅ አለበት። ያ እየታየ ነው። ህዝቡ እኔ አማራ ክልል ይሄ ሁሉ ፐርሰንት 90% ነው ምርጫ የተደረገው። እኔ እንደው አልጠበኩም። ፋኖ ቶታል ኮንትሮል ያለው መስሎኝ ነበር። ያ በዛ መልክ የአማራ ህዝብም እየተረዳ ነው፣ የኦሮሞ ህዝብም እየተረዳ ነው። ኢቭን እየተፈናቀለ ነው አርሲ ውስጥ የኦሮሞ ህዝብ በሸኔ ማለት እና ይሄንን እየተረዳ ሲመጣ ስንቅ ማቀበሉን ያቆማል። ያ ይጎዳዋል፣ ያጠፋቸዋል። ሌላው የመውጫ መንገድ ማዘጋጀት ነው ማለት ፒስፉል የሆነ አማራጭ ማቅረብ፣ ለውይይት ክፍት መሆን። ያንን ኦፕን አድርጎ እየገቡ ያሉ ሰዎች አሉ፣ ታጣቂዎች አሉ፣ የሚገቡም ይኖራሉ። ያንን ይዘህ እስከሄድክ ድረስ እያደረግክ መሄድ ትችላለህ። ፖለቲካውንም ደግሞ በዳያሎግ በምክክር ማመን ስንጀምር ብዙ ነገሮች እየተስተካከሉ ሊመጡ ይችላሉ። የግብፅ እንትን ይቆማል። ወንድሜ ራስ ደጀን ያነሳቸውን ነገሮች ላይ አንድ ነገር ልበልና ግብፅ ጠላታችን ናት፣ የፋኖ ጠላት ናት ምናምን የሚል ነገር አለ። ጽምዶን ረሳዋ ወንድሜ። እዛ ፖርት ሱዳን ነው ስብሰባ ያካሄዱት። እንትና ተገኝተዋል እኮ አሳምነው ጽጌ እዛ ተገኝቶ ኢትዮጵያን ወክዬ የዘመነ ቡድን ነው በእርግጥ የጽምዶ አካል ውስጥ ያለው ግን እዛ ላይ የተገኘው አሳምነው ጽጌ ነው። እሱ የነፍስ አባት ነው። ያው ያኛው ማን ነው? አይሚን እንትና ተፈራማሙም አለበት። ማን ነው እንትና አንዳርጋቸው ጽጌ እና እሱ እዛ ተገኝቶ እንደነበር እናውቃለን። የአማራ ህዝብ በኢትዮጵያዊነቱ የማይደራደር ህዝብ እንደሆነ ይታወቃል። ግን ፋኖ ውስጥ ራሱ የተለያየ ኢንተረስት ነው ያለው። ሌላው አሁን ወልቃይትን የሚጠብቁ ልጆች አሉ። የአማራ መሬት ነው ብለው የሚታገሉ ራያ እንደዛ ብለው የሚታገሉ ልጆች አሉ። በዚህ ሳይድ ደግሞ ከህወሓት ጋር ሆኖ ስልጣን ይዛለሁ ብሎ እንትን የሚላል እና እየለየን ለምሳሌ አፋብን ከሆነ አፋብን የጽምዶ አካል ነው። ጽምዶ ደግሞ የሚመራው በሻዕቢያ እና በህወሓት ነው። የነፍሰ እንትን ማነው ከላይ ደግሞ ፈንድ የሚያደርገው ግብፅ ነው። ይሄም መካድ አይቻልም ማለት ይሄ እውነት ነው እና ይሄንን እንትን መካድ ስለማይቻል በትተውት የተሻለ ነው እና ሌላ ፖለቲካ ብንሰራ ሞሮፍ ስለ ኢትዮጵያዊነት ደግሞ ስታነሳ ዘር እየቆጠርክ ብሔር እየቆጠርክ ወታደር ውስጥ እየገባ እንዲያወራ ስለ አንድነት ማውራትም ይከብዳል። የትኛውም ሰው ይሾማል። ኢትዮጵያዊ ከሆነ ይሄ ዲዘርቭስ ማንኛውም ሰው እንትን ቢሆን ግን እዚህ ጋር ብሔር እየቆጠርክ እዚህ ጋር ስለ አንድነት ማውራት ይከብዳል። ቴዲ አመሰግናለሁ። ሰዓት ስለሄደ ሌላ ጊዜም ቤት ነው ትወያያለህ፣ እንመጣለን። ቅድስታችን 6 ደቂቃ አለሽ እህታችን። የተነሱት ነገሮች ላይ ሄድና ሰዓት ካለኝ ወደዛኛው ሄዳለው። አሁን ወንድሜ ካነሳው የመጨረሻው ነገር እንትን ልበል። ኢትዮጵያ ውስጥ ምርጫ ተሳትፈዋል እና አብንም እንትናም ተመርጠዋል ሲል ነበር። እና በነገራችን ላይ ይሄ ምርጫ የሚያኮራ ምናምን እንደው በጣም ዴሞክራሲያዊ ምናምን ለማድረግ የምትሞክሩትን ነገር በራሳችሁ ማፈር አለባችሁ። ምርጫ እንዴት እንደተደረገ እናውቃለን። ምን ለናብን ለነከሌ ለነመና ተብሎ ቦታ ተቆርጥሮ ተሰጥቶ ወንበር እዚህ ቦታ ላይ እንደዚህ አይነት ሰዎች መግባት አለባቸው ተብሎ ከተፈቀደላቸው የፓርቲ ሜምበር ውጪ ያሉ ሰዎች መግባት እንዳይችሉ ተጠርንፎ የተሰራ ምርጫ ነው። ይሄ እሰይ የሚያስበል አይደለም። ይህንን መታችሁ መናገር የለባችሁም። እኛ ሀገራችን ችግር ውስጥ ስላለች እና ህዝባችንን ምርጫ መለማመድ ስላለበት አንድ ቀን ሲወስን በያዘው ካርድ ኢህአዴግን 97 አፈርድሜ እንዳበላው የጊዜ ጉዳይ ይመጣል። የማያስፈልገውን ፓርቲ ለመጣል ልምምዱ እንዲኖረው ምርጫ መኖር ይሻላል ብለን አለን እንጂ አሁን ተነስተህ ምርጫ ተደርጎ እናብን ገብተዋል ምናምን የሚል ዲስኩር ሁላችንም ኢትዮጵያውያን እንደዚህ አይነት መወሻሸት አያስፈልግም። ካድሬዎች እንኳን ጨክነው እጃቸው አልችል ብሎ እነከለ የሚባሉ የፓርቲ አባላትን አሳልፉ የተባለ ቦታ አንዳንድ ቦታዎች ላይ ጨክነው ሳያሳልፉባቸው ቀርተው
በኋላ በገገማ እንትና ይግቡ የተባሉባቸው ሁሉ አሰራሮች አሉ ማለት ይሄ በቃ እጃችን ላይ ያለ ኢንፎርሜሽን ነው። እና ብዙ ይሄ ምርጫው ላይ ብዙ አትበሉ። ምርጫ ግን ለኢትዮጵያ ያስፈልጋል። በእንደዚህ የተካሄደ ስለሆነ ተውት፣ ዝለሉት። መስፍን ሲያነሳቸው የነበሩ ሆድ ሱሪ ምናምን የሚል የቁስ ሰቀቀን ነው ፖለቲካ ሳይንስ ስታወራ የነበረው። በቅርብ ጊዜ ምግብ በደንብ መመገብ የጀመሩ ሰዎች ሁሉም ሰው የዛን ጊዜ የጀመረ ነው የሚመስላቸው። እንደው ሱሪ ምናምንም በምጽዋትም ከወዲያ ወዲህ ምናምን መልበስ የጀመሩ ሰዎች ሰው ሁሉ የዛን ቀን የለበሰ ይመስላቸዋል። እና አጠቃላይ ስትላቸው የነበሩ ነገሮች ይሄ የቁስ ሰቀቀን ነው። ይሄ ፖለቲካ አይደለም። የቁስ ሰቀቀን ያለባቸው ሰዎች ሁሉንም ነገር አሁን አንተ እንደምለው በሱሪ በሆድ በምናምን ነው ሊሰፋ የሚፈልገው። ከዛ የዘለለ ነው። የህልውና ትግል ያጋጠማቸው ሰዎች ወደ መንግስትን ተቃውሞ እኮ ትቅ አንስተዋል። እስከ ዛሬ ድረስ በየቦታው መታረድ፣ መሞት፣ መንገላታት ያልቆመም እና መብታቸውን የሚጠይቁ ሰዎችን አንተ በሰፋው ሱሪና እየጎረስካት ባለችው ቁራሽ እንጀራ መስፋት ትክክል አይደለም። ይሄ ከቁስ ሰቀቀናችሁ ውጡ። መጀመሪያ ወንጀለኞች ይታሰሯል። ሰው አይታሰር አይባልም። አዎ ይታሰራል። ሰው ጥፋት አጥፍቷል ተብሎ ሲታሰብ ይታሰራል፣ ግን አይሰወርም። ግን ይሙት ይዳን ሳይታወቅ ለአንድ ዓመት ለሁለት ዓመት ሰዎች ታፍነው አይወሰዱም። ይሄ መንግስታዊ ውንብድና ነው። ይሄንን ውንብድና ሰዎች ሲያጠፉ ለምን ታሰሩ ምናምን ብላችሁ ጠይቁናላችሁ አትበል። እንደውም የመንግስት ትክክለኛ ደጋፊ ይሄ ውንብድና ይቆም፣ ያጠፉ ሰዎች በትክክል ተይዘው መብታቸው ተከብረው ፍርድ ቤት ይቅረቡ፣ ፍርድ ቤት ጥፋተኝነታቸውን ይበይን ተብሎ ነው እንጂ የሚገፋው። ዝም ብለህ ተነስተህ መጥተህ ሲታሰሩ ትጮሃላችሁ፣ ሳይታሰሩ እንዲህ ትሆናላችሁ። ከዛ ሆድና ሱሪ እያልክ የግል ችግራችሁን አምጥተህ ፖለቲካ ለማሰራት ትሞክራለህ። እኛ ወንጀለኛ አይታሰርም አላልንም። ወንጀለኛ ነው የሚባለው ፍርድ ቤት ሲቀርብ ነው። ለዛ ለመቅረብም አልበቁም። እንደ ተራ ታጣቂና አሸባሪ ቡድን እንደሚመስል የፌዴሬሽን ምክር ቤት አባል ከክልል ፕሬዚዳንቶች ጋራ አንድ ቦታ ላይ የሚሰራን አካል ከሚሰራበት ቦታ አንስተ ይዘህ ሄደህ በየፓርላማው በየምናምኑ ሲጠየቅ መንግስት አንድ ቀን እዚህ ነው እዛ ነው ሳያይ አሽቶ ከሞት በመለስ ከ6 ወር በኋላ አምጥቶ በሩ ላይ ጥሎት ይሄዳል። ይሄንን ህግ ማስከበር ነው ትለኛለህ? እንዲህ አይነት አሰራሮች መቆም አለባቸው። እነዚህ ናቸው በደንብ መተቸት ያለባቸው። ይሄን ሳተች ብድግ ብለህ መተህ ግን የጠየቁትን ሰዎች በሙሉ ከሆዳቸው ከምናምናቸው ጋር ማያዝ ይሄ ትክክል አይደለም። ቴዲ ወደ ህወሓትና የአሜሪካ መንግስት ያደረገውን የቪዛ እቀባን በሚመለከት የአሜሪካ መንግስት እንደሚታወቀው ለህወሓት በጣም ስስ ልብ የነበረው ነው። በተለይ የሰሜኑ ጦርነት በነበረ ሰዓት በብዙ መልኩ ሲደግፋቸው የነበረ ነው እና የህወሓት ደጋፊዎችን በመላው ዓለም ላይ የተለዩ ዜጋ እስኪመስሉ ድረስ የፈለጉትን የሚያሳስሩ እንደፈለጋቸው የሚሆን አይነት ፕሪቪሌጅ የነበራቸው ናቸው። አሁን እነሱ ቀን የጨለመ ይመስላል። እነዚህ አይነት ውሳኔዎች ሲመጡ ዝም ብሎ አይደለም የሚመጡት። በተለይ የፕሪቶሪያ ስምምነት በኋላ የፕሪቶሪያን ስምምነት ለመፈጸም የተሄዱ ርቀቶችን ማሲንጋ ጭምር ወልቃይት ጠገዴ ሄዶ እሺ እዛ ድረስ ሄዶ መረጃዎችን ለመሰብሰብ ከዛ በኋላ የመጡ አሸማጋዮችም አጠቃላይ ያለውን ሁኔታ ለማየት እና አሁን ህወሓት ክልሉ ላይ እየሰራ ያላቸውንም ስራዎች በተለያዩ ጊዜ መግለጫዎች ሲወጡ አይተናል፣ ትንታኔዎች ሲወጡ አይተናል። ህወሓትን ከሌሎች አሸባሪዎች ጋር አመሳስሎ የሚወጡ ዘገባዎችን በቅርብ አይቻለሁኝ። ልክ እንደ ሌሎች አሸባሪ የሚባሉ ቡድኖች የክልሉን ሀብት በህገወጥ መንገድ እያወጡ መሸጥን ከኢሳያስ የወሰዱትን ህግ አምጥቶ የትግራይ ህዝብ ላይ አስገዳጅ ህጎችን የማስቀመጥ እዛ አካባቢ ላይ ሰዎች የመታሰር የመታፈንና
እንደ ልብህ መቃወም የማትችልባቸውን ሁኔታዎች ዓለም አቀፍ ዘገባዎች ሲተነትኗቸው ነበረ። ስለዚህ ህወሓት ላይ እንዲህ አይነት ገደቦች የመጡት አሁን እየመጣ ያለውን የጦርነት ጉሰማ በተወሰነ ደረጃ ለማስቀረት የሚመስል ነገሮች ይዞ መጥቷል። እሱን ሳይኔ ለምሳሌ በዚህ በኩል የመንግስት ደጋፊዎችና መንግስት በጣም ደስ ብሏቸው ሲሉ ነበረ። በተመሳሳይ የአሜሪካ መንግስት ግን የአባይን ጉዳይ እንደገና ሲያነሳው አይተናል። በዚህ አንተ ልረዳህ እችላለሁ፣ በዛ በኩል ደግሞ ላስገድድህ እመጣለሁ አይነት ፖለቲካ እያየሁ ነው ያለው። ቴንክ ዩ። እሺ ወደ ሴቭ እንሄዳለን። ከዛ በፊት አንድ ማስታወቂያ ነግራችኋለሁ። ክብራትና ክብራን በተደጋጋሚ እንደምነግራችሁ ማስታወቂያ ስነግራችሁ ለሁላችሁም ክፍት ነኝ። አስሎንጋስ በክብር እስከላካችሁልኝ ድረስ ከክብር ጋር ነው የምሰራው። ተቃዋሚ ፓርቲዎችን በተደጋጋሚ ይሄን ለህዝብ አሳውቅ ለአድማጭ ተመልካች ሲሉኝ በተደጋጋሚ አሳውቂያችኋለሁ። ለምሳሌ የነ ልደቱ አያሌውን ሰላማዊ ሰልፍ ስጠሩ መግለጫ ሲኖር የሁሉንም እያስተዋወቅኩላችሁ ቴሌግራም ላይ ፖስት እያረኩላችሁ ነው። ለዛሬ ደግሞ ከኢትዮጵያ ኤምባሲ የመጣ ማስታወቂያ አለ። እሱን ወደ እናንተ አደርስላችኋለሁ። ክብራትና ክብራን በቶሮንቶና ኪችነር ለሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን የምትፈልጉ የሚመቻችሁ እንድትሄዱ ነው። ክቡር አምባሳደር አቶ ቴዎድሮስ ግርማና ሌሎች የሚስዮኑ ዲፕሎማቶች በሀገራችን ባሉ ኢንቨስትመንት እድሎችና ማበረታቻዎች ዙሪያ ዲያስፖራውን ማዕከል ያደረጉ ፓኬጆችና ሚስዮኑ የሚሰጣቸውን አገልግሎቶች በተመለከተ በቶሮንቶና ኪችነር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ለመወያየት ጁን 27 ቀን 2026 በቶሮንቶ ከተማ መድረክ ተዘጋጅቷል ብለዋል። በመሆኑም ጁን 27 ቀን 2026 ከቀኑ 2 PM ጀምሮ በሳንድማን ሲግኒቸር ሚሳጋ ሆቴል ወይም ጂፒኤሳችሁ ላይ 5400 ዲክሲ ሮድ አድርጋችሁ በመምጣት ስላሉ ኦፖርቹኒቲዎች እንድታወሩ ይሁን። እድሜ ልክህን የሚቃወሙም ትቃወማለህ። የምትጠቀመው ነገር ካለ እንደ ሀገር ዜጋ ደግሞ የምትጠቀመው ነገር ካለ የዜግነት ግዴታቸው ነው ለአንተ እንደዚህ አይነት ሰርቪሶች መስጠት። ለአንተ ያለውን ነገር መጠየቅ አለብህ ማለት ነው እንጂ የምትፈልጉ ማትፈልግ የራስህ ጉዳይ። ስለዚህ ጁን 27 ላይ ሄዳችሁ ይህን የሚፈልጉ ብዙ ኢትዮጵያውያኖች አሉ። ሄደው ቤት መስራት ሊሆን ይችላል፣ ንብረት ማበጀት ሊሆን ይችላል። ከባንኮች ጋር ያላቸው ጥቅሞች ምንድን ናቸው? ኢንፎርሜሽን ፓወር ነው። ኢንፎርሜሽን ባለማወቃቸው ብዙዎቻችሁ ምን አይነት ነገሮች እንዳሉ አታውቁም እና በተለይ መስራት በምትፈልገው ጉዳይ ላይ ይህንን እስኬጁላችሁን አስተካክላችሁ እንድትሄዱ የመጣ ማስታወቂያ ነው። ጁን 27 እሺ። ወደ ሴቭ ወረደ እንዴ? ሴቭ እኔ በራስ ከፍተኛ የሆነ በራስ መተማመን ያለኝ ሰው ነኝ። እድሜ ልክን ምን መቃወም እንዳለብህ ምን መቃወም እንደሌለብህ ማታቅ የራስ ጣጣ ነው። እኔ መረጃ ዜና ማድረስ ነው ስራዬ። መምጣት አለመምጣት የራስ ጉዳይ ነው። ልክ ነኝ። የኔ ኃላፊነት ዜናው ማድረስ ነው። መምጣት አለመምጣት ያንተ ድርሻ ነው። ይህን ሳደርግ ግን ለምን እንዲያደርግ ምናምን ልትለኝ አትችልም። ግለሰባዊ መብት ልታከብር ይገባል ለማለት ያለው። ለሰማችሁ ቴንኪው ላላችሁ ቴንኪው። የሚሄዱ በጣም ብዙዎቹ ቴንኪው እያሉ ነው። ማትሄዱም ደግሞ ኢትስ ኦኬ። ማልሄድም ማለት መብታችሁ ነው። እናንተ መብት በግድ ሊሏችሁ አይገባም። የምትሄዱ ግን ሂዱና እዛ ጠይቁ። ሴቭ ካለ አንዳንድ ቁጥር ጻፍ። ምንድነው ኔትወርክን ያስወረደ? ሴቫችን ሴቭ ኔትወርክን ያስወረደ ባትሪ ዘግቶብ ነው። እሺ ሴቭ እስኪመጣ ድረስ ወደ መጨረሻው ዙር ነው የምንጠጋው። በተነሱ ጉዳዮች ላይ መስፍን ፈይሳ ሮቢ 5 ደቂቃ አለ። አንዳንዶች አንዳንድ ቁጥር የሚጽፉት ዩቲዩብ ላይ መስሏቸው ቲክቶክ ላይ መስሏቸው ዩቲዩብ ላይ ይጽፋሉ። ነው ቲክቶክ ላይ ነው ያሉት ተወያዮቹ። እናንተ ፌስቡክ ላይ እና ዩቲዩብ ላይ ያላችሁ በድምፅ ነው የምታደምጧቸው። እሺ መስፍናችን 5 ደቂቃ አለ። እስኪ ለብልበው፣ ይሄን ፖለቲካ ለብልበው እስኪ መስፍን። መስፍን ያለ የለም። አልሰማም። ትሰማለህ? ቴዲ አልሰማም። ትሰማለህ? ኦኬ። እኔ አንዳንዶቹ ልክ ኢትዮጵያ ውስጥ የኢትዮጵያ ፖለቲካ ባህል፣ ማንነት ልክ በ8 ዓመት የተፈጠረ ችግር አድርገው
ወይ አልተወለዱም ወይ ከአያቶቻቸው ከቤተሰቦቻቸው ተንከባሎ የመጣውን የባድ ፖለቲካ የክፉ ፖለቲካ ባህል እንዳለ አላወቁም። ሰው ከግብፅ አይደለም የምናመጣው፣ ከቻይና ኤክስፖርት አናረግም። ኢትዮጵያኖች ናቸው የሚያስረውም የሚያስለቅሰውም የሚገለውም። ይሄን አስተሳሰብ ደግሞ በአንድ ሌሊት የምንቀይረው አይደለም። አሁንም ጠንጥኖ የሚመጣው ድህነታችን ነው። ደሃ ባንሆን ኖሮ 60 የፖለቲካ ፓርቲ ኢትዮጵያ ውስጥ አይኖረንም ነበር። ፖለቲካ ኢትዮጵያ ውስጥ በአቋራጭ ከድህነት መውጫ በር ነው። ለምንን ከድህነት ብንወጣ ኖሮ ለምንን ምራን እስኪ ብንለው የሚመራን ኢትዮጵያዊ አይኖርም። ለምሳሌ ላንሳ። በወያኔ ዘመነ መንግስት ፌስቡክ አይከፍልም፣ ፓልቶክ የሚባለውም አይከፍልም። ስለ ሀገራቸው ወጥቶ የሚጫወቱ ፓብሊክ ሚዲያ ላይ 4 ወይም 5 ሰው አንሆንም ነበረ፣ ክፍያ ስላልነበረው። 14 ዓመት እዚህ ሚዲያ ላይ ቆይቻለሁ፣ ከፓልቶክ ጀምሮ እስከ ቲክቶክ። እንደ አሸን በንታኙም ተንታኙም ተናጋሪውም የመጣው ዩቱብ ክፍያ ሲጀምር፣ ቲክቶክ ክፍያ ሲጀምር ነው። ከዛ በፊት ሁሉም በማስካፉን ዘግቶ ምን አገባኝ ብሎ ሳይን የሚያጥበውም ሳይን ያጥባል፣ ሁበሩን የሚነዳውም ሁበሩን ይነዳል፣ መሬት የሚጠርገው መሬት ይጠርግ ነበር። ቆይ አንድ ጥያቄ የደብል ስታንዳርድ እንዳይሆን ነው። እነሱ የሚቃወሙት ፌስቡክ ወይ ቲክቶክ ወይ ዩቲዩብ ስለሚከፍላቸው ከሆነ አንተ መንግስትን የምትደግፈው ስለሚከፈልህ ነው ማለት ነው? ኖ ክፍያ ባልነበረ ጊዜ ስለ ሀገር እንጨው ነበረኛ። ይኸውልህ መንግስት ተቃዋሚ ስትሆን መንግስትን መቃወም ብቻ ነው የሚጠበቅብህ ገንዘብ ለማግኘት። መንግስት ደጋፊ ስትሆን በውጭ ሀገር ቁጭ ብለህ ተመልካች እንኳን የለም እንኳን ክፍያ ልታገኝ። እኔ ብር ፈላጊ ብሆን ልንገርህ፣ ወይ የኦነግ ሳፖርተር ሆናለሁ ወይ የፋኖ ሳፖርተር ሆናለሁ። መንግስትን ውጭ ሆኜ በተቃወምኩ ጊዜ እኮ ቴዲ በየስቴቱ ፕሮፌሰር መስፍን እየተባልኩ ከነ ሻለቃ ዳዊት ጋር ከነ ሀብታሙ ጋር አሁን የአማራ ጽንፈኛ የተባሉ ከነ እስክንድር ነጋ ጋር እኮ አበባ እየተሰጠኝ ባንዲራ እያለበሱኝ እኮ ፕሮፌሰር መስፍን ብሎ እኮ ንግግር ሳረግ ነው የኖርኩት። አበል እየተከፈለኝ አልጋ እየተያዘልኝ። ብር ፈላጊ ብሆን መንግስትን አይደለም የምደግፈው። ይሄን መንግስት የምደግፈው እኔ በዛን ጊዜ ሳንጸባርቅ የነበረው ኢትዮጵያዊነት ይዞ ስለመጣ ነው። እኔ ያኔ ኢትዮጵያ መሆን አለባት ብዬ ማምነው የብሔር እኩልነት፣ የሃይማኖት እኩልነት፣ የተወጠረ ኢትዮጵያዊ፣ የተወጠረ ብሔርተኛ፣ የተወጠረ ሃይማኖተኛ ሳይሆን ሚድል የሆነ የረገበ ፖለቲካ ካላራመድን መጠፋፋት ነው ያለብን። ብሔርንም ስትጠላ ልክ አይደለም፣ ኢትዮጵያዊነትንም ስታጋንን ልክ አይደለም። እንደ አበባ በአንድ ወጪት ውስጥ ተቀምጠን አበባን ሳይሸፍን አብሮ እንደሚያጌጡ እንደዛ መሆን አለብን ብዬ ነው። ብልጽግና ያንን የኔን ሐሳብ ስላንጸባረቀ ነው የምደግፈው እንጂ ገንዘብ ፈላጊ ቢሆን ኖሮ ውጪ ቁጭ ብለ መንግስትን ከሰደብክ ጽንፈኛው ገንዘብ ያዋጣላል። ከኦሮሞም ይሁን ከአማራውም ይሁን ከብሔር ፖለቲከኛ ገንዘብ ከፈለክ ተቃዋሚ ነው የምትሆነው። ውጭ ሀገር ስትኖር መንግስት መደገፍ አገርን ከመውደድ ካለፈ በስተቀር ብልጽግና ልክፈልህ ብትለው እንኳን ሊከፍልህ አንዴ ቃል። ስለዚህ ኢትዮጵያ ውስጥ ዜጎች ይታሰራሉ። አዎ ይታሰራሉ። ኔጎቹ የታሰሩት ምን ስለሆኑ ነው? ለብቻቸው እነሱ የታሰሩት ከሺፖሎ የነ ብርቱካንን ድራማን እናቃለን እኮ። እነ ማዛ መሐመድ ብርቱካንን ድራማ አሰርተዋት ኢቢኤስ ላይ አርቆ ሊገሏት ሲሉ እኛ ጮኸን ብርቱካንን ባንይዛት ኖሮ ያ ድራማ አይጋለጥም ነበር። ዛሬም ራሳችሁን በራሳችሁ ታፍኑና ተደብቁና መንግስት ነው የደበቀኝ የሚለው ድራማ ልትሰሩ ትችላላችሁ። የኢትዮጵያ ፖለቲካ የሽርድ ፖለቲካ፣ የደባ ፖለቲካ የመጣንበት የረጅም ጊዜ ባህላችን የመጠላለፍ
መንግስት ከደገፍክ መንግስት መልአክ ነው ማለት ተቃዋሚ ከሆንክ መንግስት ሰይጣን ከማለት እንጂ ደካማ ጎና ተቃውመ ጠንካራ ጎን የሚያመሰግን አንድም የለም። እኔ ተቃዋሚን ጨፈጭፋለሁ። ቅድስት ትመጣና መንግስት የሰራውን አንድ ነገር እንኳን ታቂው አትልም። መንግስትን ክፉ ብላ ትደበድባለች። ይሄ ተዋርዶ የመጣ የፖለቲካ ክፉ ባህላችን ነው። ይሄ ነው መስተካከል ያለበት። እሺ ወደ ራስ ደጀን እንሄዳለን። የራስ ደጀንን ምላሽ እንሰማለን። እሺ ራስ አመሰግናለሁ። ቴዲ ይቅርታ፣ ራስ ደጀን እኔም በሱ ጉዳይ ላይ ብቻ ነው ሀሳብ የምሰጠውና አንድ ላይ ቢመልስ ከኔ በኋላ ፈቃደኛ ከሆንክ ራስ ደጀን። እኔ ትንሽ ለወርድ ስለሆነ ወረፋዬን ተጠቅሜ እድሌን ተጠቅሜ መልሰህ እንድትወርድ ስለምፈልግ አይ ነው ምን የምመልሰው ነገር አይኖርም። እኔ የግል ሀሳቤን ነው እንጂ የሰው ጥያቄ አይ ቲንክ መመለስም አይጠበቅብኝም። የግል ሀሳቤን አልገባኝም። እኔ እኮ እንዴት እንዳስቀምጥኳችሁ ማውቀው እኮ እኔ ነኝ። እንደዚህ የሚባል ነገር እኮ የለም። በሚተርሳችሁ ተራ ነው የምታወሩት። ማንን ከማን ጎን እንዳስቀምጥኩ የማውቀው እኔ ነኝ። በሚተራችሁ ተራ ነው ማውራት ያለባችሁ እንዳስቀምጥኳችሁ። ራስ ደጀን ቀጥል። አመሰግናለሁ ቴዎድሮስ። ወንድሜ መስፍን የኢትዮጵያ ችግር ልክ ነህ፣ እየተንከባለለ የመጣ ብዙ ችግር አለ። ለምሳሌ የኢኮኖሚ ችግር አለ፣ የጤና ተቋማት ፋሲሊቲ መስራት፣ ትምህርት ቤቶች፣ የመንገዶች፣ የተለያዩ ብዙ የኢትዮጵያ ማህበራዊ ችግር፣ ብዙ የፖለቲካ ምስቅልቅሎች፣ በጣም ብዙ ችግሮች አሉ። እኛ አሁን እነዛ ሁሉ በአንድ ቀን፣ በአንድ ምሽት፣ በአንድ ዓመት፣ በሁለት ዓመት ይፈታሉ እያልን አይደለም እየተከራከርን ያለ ነው። አሁን ያለው ስርዓት የኢትዮጵያ ሕዝብ ወጥቶ እንዲገባ ማድረግ ጸጥታ ማስከበር አልቻለም። በተለይ በአማራ ሕዝብ ላይ የጅምላ ፍጅት ባለፈው 78 ዓመት ውስጥ ተፈጽሟል። ስርዓቱ አቅመ ቢስ ነው እያልን ያለ ነው። በወለጋ ያሁሉ አማራ ሲጨፈጨፍ፣ በአርሲ ያሁሉ አማራ ሲጨፈጨፍ፣ በመተከል በአዲስ አበባ ዙሪያ ያሁሉ አማራ ሲጨፈጨፍ ስርዓቱ ሌላውን የኢትዮጵያ ሁኔታ ማስተካከል ባይችል የህዝቡን የጸጥታ መዋቅር ማስተካከል ካልቻለ እንዴት አይነት ስርዓት ነው? ምን አይነት መንግስት ነው? ሁልጊዜ የሆነ ነገር ባነቀፋችሁ ቁጥር ተቃዋሚ ኃይሎችና የሆነን አካል እየወሰዳችሁ ችግሩን የምትለጥፉ ከሆነ እናንተ መንግስት መሆን አልቻላችሁም። ስለዚህ የኮለኮላችሁት ኮልኮሌ ካድሬ እንጂ በትክክል አገር ሊሰራ የሚችል የኢትዮጵያን ህዝብ ጥያቄ ሊመልስ የሚችል አቅም ያለው መሪ ወደፊት አልመጣም። በሱ ብታስተካከሉ የተሻለ ይመስለኛል። ከዛ በተረፈ ግን እኔ አሁንም ቢሆን ቀደም እንዳልኩት ኢትዮጵያ የምትድነው ሁሉም ህዝቦቿ በጠረጴዛ ዙሪያ ተወያይተው መፍትሄ ካመጡ፣ ያለበለዚያም ደግሞ ይህ ካልሆነ የአማራ ፋኖ ሰራዊት ስልጣን ከያዘ ብቻ ነው ብዬ ነው የማምነው። የአማራ ፋኖ ሰራዊት ስልጣን ከያዘ ስልጣን ብቻውን ሀገር ያስተዳድራል እያልኩ አይደለም። ኢትዮጵያ አደጋ ላይ ናት ብዬ ነው የማስበው። ምናልባት አሁን የምናወራውን ወሬ ምናልባት ከ2 ሳምንት ከ3 ሳምንት በኋላ ኢትዮጵያ ፖለቲካ ምን እንደሚሆን አናውቅም። የዛኔ አብረን የምናወራው ነገር ሊሆን ይችላል። ይሄ ጦርነት ከፈነዳ ከዚህ በኋላ በጣም የውጭ ኃይሎች ረጃጅም እጆች አሉ። የኢትዮጵያ ህዝብ በየአካባቢው የራስ የሆነ ጥያቄ አለ። ይሄ ነገር በአንድ ላይ ሲቀጣጠል በእሳት ላይ ጋዝ እንደማርከፍከፍ የሚሆን ይመስለኛል። ስለዚህ የኦህዴድ ስርዓት ኢትዮጵያን ለማዳን ፍላጎት ካለው የኢትዮጵያን ችግር መፍታት ከፈለገ የመጀመሪያው ሁሉንም ኢትዮጵያውያን በጠረጴዛ ዙሪያ ቁጭ አድርጎ ጥያቄያቸውን ማስተናገድ አለበት ብዬ አምናለሁ። ይሄ ካልሆነ ግን ኢትዮጵያ እንደ ሀገር ኤግዚስት ለማድረግ በጣም አደጋ ውስጥ መሆን ይመስለኛል። እያንዳንዱ ቅድም ማነው ሲናገር እንደሰማሁት የራሱን ቤት የራሱን ጎጆ ሰርቶ ነው ያለው። ነገ ላይ ሁሉንም ወደ አንድ ማምጣት የሚቻል ጠንካራ ኃይል ከሌለ ሁሉም በየአካባቢው ጎረምሳ ነው የሚሆነው። ስለዚህ ሀገራችን ከእንደዚህ አይነት ማጥ ልታደግ የሚችል ኢትዮጵያዊን በጋራ እኩል እመራለሁ እያለ እስካሁን ድረስ የምንሰማው የአማራ ፋኖ ብቻ ነው። ኦነግን ብንወስድ ኦሮሚያ የምትባል ሉዓላዊ ሀገር መፍጠራለሁ እያለ ነው። ህወሓትም እንግዲህ እንደ ጀነራል ክንፈን እየሰማችሁ ነው፣ ሉዓላዊ ሀገር መፍጠር ፈልጋለሁ እያለ ነው። የአማራ ፋኖ ሰራዊት ብቻ ነው እስካሁን ድረስ በኢትዮጵያ አንድነት የማይደራደር ሁሉም ኢትዮጵያዊ በጋራ ሆኖ ቤቱ መስራት አለበት ብሎ የሚያስበው። ስለዚህ ሁላችንም ሰከን ብለን ሀገራችን የገጠማትን ችግር መፍታት አለብን ብዬ አምናለሁ። ይሄ ካልሆነ ግን በመሳሪያ የሚሆነው ነገር ለሀገራችንም አውዳሚ ነው የሚሆነው። ሁላችን መጨረሻ ላይ የእርስ በርስ ጦርነት ሆኖ አስከፊ ሁኔታ እንዳይገጥመን ስጋት አለኝ ለማለት ነው። በተረፈ አንድ ጥያቄ ባለፉት 27 ዓመታት አንተ የአማራ ብሔር ተወላጅ ነህ። አማራ ላይ ከደረሰው ግፍና ባለፉት 8 ዓመታት አማራ ላይ ደረሰ ከምትለው የትኛው ይበሳል? እንግዲህ ግፍ በተለያየ መንገድ ነው የሚመዘነው። ማለት ለምሳሌ ህወሓት ከግፍ ሁሉ ግፍ
ትርክት ነው። አሁን ላይ በነገራችን ላይ ህወሓት የሰራው ግፍና ትርክት ነው አሁን ላይ ለምንገደለው ለምንታረደው ምክንያት